ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን ጥር 23 ቀን 2015 ዓ.ም የዕለተ ማክሰኞ የጤና ይስጥልኝ ኢትዮጵያ ዝግጅታችን ከዚህ ሰዓት ጀምሮ ለተከታታይ 90 ደቂቃዎች ያህል የተለያዩ ርዕሰ ጉዳዮችን ያነሳሳ እንግዶችን ጋብዘን በወቅታዊ ሀገራዊ ጉዳዮች ላይ ውይይት ያደረግን አብረናችሁ ቆይታ እናደርጋለን። በድጋሚ ጤና ይስጥልኝ እንዴት አድራችኋል? የዛሬ ጤና ይስጥልኝ ኢትዮጵያን ሜሮ ምትኩና ተነደግፌ የመራን እስከ 2 ሰዓት ተኩል ድረስ እንቆያለን። ዳይሬክተራችን ቃሲም ነው። ሌሎች የስቱዲዮ ባለሙያዎች ካሜራማን ሁሉም ከኛ ጋር ናቸው። እናንተም እስከ ቻላችሁት ድረስ አብራችሁን ትሆኑ ዘንድ ያክብሮት ግብዣችን ነው። ቀደም ሲል ሜሪ እንዳነሳችሁ የተለያዩ ርዕሰ ጉዳዮችን እንግዳ ጋብዘን ትንታኔም ጠይቅባችኋለሁ። ሳምንቱ በታሪክ ዋለ እናንተን የሚያሳትፍ ጥያቄ አሁን ጠይቃችኋለን። ከአጭር ዜና በኋላ የቢዝነስ ጉዳይ አለ፣ የውጭ አለ፣ ስፖርት አለ፣ ሳይበር ሚዲያ አለ። ሁሉም ሰዓታቸውን ጠብቀው ይስተናገዳሉ። ከኛ ጋር እንድትሆኑ ያክብሮት ግብዣችን ነው። ዋና ዋናዎቹን አሳውቃችሁ የአገው ፈረሰኞች ማህበር 83ኛ ዓመት የምስረታ በዓሉን በእንጅባራ ከተማ በሺዎች የሚቆጠሩ እንግዶችና ፈረሰኞች ባሉበት በዛሬው ዕለት ነው በድምቀት የሚከበረው። ይህንን የተመለከተ ዘገባ ይኖረናል። በተለያዩ ሀገራት የሚኖሩ የዲያስፖራ አባላት በአረንጓዴ አሻራ መርሃ ግብር የሚያደርጉትን ተሳትፎ አጠናክረው እንደሚቀጥሉ ተናግረዋል። ከባህር ማዶ ወዳገኘነው መረጃ ስናልፍ ደግሞ በኬንያ ዋና ከተማ የሚገኘው የናይሮቢ ወንዝ በቆሻሻ በመበከሉ በሕዝቡ ላይ ከፍተኛ የጤና እክል ፈጥሯል ተብሏል። ዝርዝር አለን። የህንዱ ማህተማ ጋንዲ በማዕከላዊ ኒው ዴሊ ከተማ በ78 ዓመታቸው የተገደሉት ልክ በዚህ ሳምንት እንደ አውሮፓውያን አቆጣጠር በ1948 የዕለቱን ጤና ይስጥልኝ ኢትዮጵያ ምን ጀምረው ባጃጅር ዘገባዎች ነው። ለዛ ደግሞ ባልደረባችን ትግስቱ ቡቼ ስቱዲዮ ነው። ትግስቱ እንዴት አድራሃል? እንደምን አደራችሁ? መስገን መቀጠል ይቻላል። አመሰግናለሁ። ጤና ይስጥልን ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት ነው። የሰዓቱ አጫጭር ዜናዎችን ይዘናል። ሩሲያ ከኢትዮጵያ ጋር ያላትን ግንኙነት ይበልጥ አጠናክራ መቀጠል እንደምትሻ በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርኪን ገለጹ። የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርኪንን በቢሮአቸው ተቀብለው አነጋግሯቸዋል። በውይይታቸውም በኢትዮጵያና ሩሲያ መካከል በተለያዩ ዘርፎች ያለውን አዎንታዊ ትብብሮች አጠናክሮ ማስቀጠል አስፈላጊ መሆኑ ተነስቷል። በተለይም የፌዴሬሽን ምክር ቤትና በሩሲያ የላይኛው ምክር ቤት ማለትም የፌዴሬሽን ካውንስል መካከል ያለውን መልካም ትብብር ወደ ላቀ ደረጃ ማሸጋገር እንዳለበትም ተስማምተዋል። ለዚህም ትብብር መጠናከር ይረዳ ዘንድ በቅርቡ በሞስኮ በሚካሄደው የሩሲያና አፍሪካ ምክር ቤቶች ጉባኤ ላይ እንዲሳተፉ አምባሳደሩ ከሩሲያ ፌዴሬሽን የተላከውን የጥሪ ደብዳቤ ለአፈ ጉባኤው አስረክበዋል። በኦሮሚያ ክልል በመኸር ግብርና 170 ሚሊዮን ኩንታል ምርት መሰብሰብ መቻሉን የኦሮሚያ ክልል ግብርና ቢሮ አስታወቀ። የኦሮሚያ ክልል ግብርና ቢሮ ኃላፊ አቶ ጌቱ ገመቹ ለኢትዮጵያ ፕሬስ ድርጅት እንደገለጹት በክልሉ ለመሰብሰብ ከደረሰው 6.3 ሚሊዮን ሄክታር ላይ ካረፈ ምርት እስካሁን በ6.25 ሚሊዮን ሄክታር ላይ ያረፈ ምርት የተሰበሰበ ሲሆን በዚህም 170 ሚሊዮን ኩንታል ምርት ተገኝቷል ብለዋል። በክልሉ ለመኸር እርሻ ለተሰጠው ትኩረት የሩዝና የስንዴ ምርቶችን በስፋት ለማከናወን 6.4 ሚሊዮን ሄክታር በዘር ለመሸፈን ታቅዶ እንደነበረ ያነሱት ኃላፊው 6.6 ሚሊዮን ሄክታር በማልማት ከእቅድ በላይ ማሳካት መቻሉንም ጠቁመዋል። በዘንድሮ ዓመት የስንዴ ምርት ወደ ውጭ ለመላክ እንደ ሀገር የተጀመረውን እንቅስቃሴ ለማሳካት በኦሮሚያ ክልል ሰፋፊ ስራዎች ተሰርቷል ያሉት የቢሮ ኃላፊው ቅድመ ሁኔታው ተጠናቆ ስራዎች በመልካም ሁኔታ ላይ እንደሚገኙና እያለቁ እንደሆነም ገልጸዋል። ፖሊሲዎች ሲወጡ በብዝሃ ሕይወት የዝርያ አይነቶች እየታየ ያለው መመናመን ምላሽ መስጠት በሚያስችል ውስጥ ሊሆኑ እንደሚገባ የኢትዮጵያ የብዝሃ ሕይወት ኢንስቲትዩት አስታወቀ። የኢንስቲትዩቱ ምክትል ዳይሬክተር ዶክተር ፈለቀ ወልደየስ በኢትዮጵያ በሰው ሰራሽና ተፈጥሯዊ ምክንያቶች በኢትዮጵያ ብዝሃ ሕይወት ሀብት ላይ ጉዳት እየደረሰ እንደሆነና በተለይም ስንዴ፣ ማሽላ፣ ጤፍ የመሳሰሉት የጉዳቱ ሰለባ መሆናቸውን ለኢትዮጵያ ዜና አገልግሎት ገልጸዋል። ይህንንም ተከትሎ የግብርና ብዝሃ ሕይወት ዝርያዎች ቀደም ሲል የነበራቸው የዝርያ ብዛት ከጊዜ ወደ ጊዜ እየተመናመነ መጥቷል ብለዋል። በአየር ንብረት ለውጥ ተጽዕኖ ምክንያት በሚከሰት ድርቅ በኢትዮጵያ ብቻ የሚገኙ የእንስሳት ብዝሃ ሕይወት ላይ ጉዳት እየደረሰ መሆኑንም ገልጸዋል። በተመሳሳይ በእጽዋት ብዝሃ ሕይወት ወይራ፣ ዝግባና ቀረሮ የተሰኙ አገር በቀል የዛፍ ዝርያዎች ላይ
ከኢትዮጵያ ቴሌቪዥን የአንድ ሰዓት አጫጭር ዜናዎቹ እስካሁኑ ነበሩ። በሁለት ሰዓት ድጋሚ የምንገናኝ ይሆናል። እነዚህ ነበሩ ዜናዎች። እናመሰግናለን። ተመልሰናል። እንዴት ናችሁ? በድጋሜ ጣናስል ኢትዮጵያ ቀጥሏል። ጥያቄ አሁን ጣናስል ኢትዮጵያን ብዙ ጊዜ እንዲሁ ሳምንቱ በታሪኩ ላይ ትኩረት አድርገን ነበር የምንጋብዘው። አሁን እናንተን ያሳትፋል። በነገራችን ላይ የዚህ ክብር ፕሮግራም አጋራችን ኢትዮ ቴሌኮም ነው። 129 ዓመት ያገለገለ ነው። እጅግ በጣም እናመሰግናለን። ትናንት ደግሞ 3 አዳዲስ አገልግሎቶችን ይፋ ማድረጉን አስታውቋል ኢትዮ ቴሌኮም። እጅግ በጣም እናመሰግናለን። ወደ ጥያቄው እንሄድ። ጥያቄ ባንቺ ያምራል። እሺ እንግዲህ ከቅርብ ጊዜያት ወዲህ እናንተ ተመልካቾቻችን እኛ ብቻ እንዳናወራ እነሱን ተሳታፊ ለማድረግ የተለያዩ ጥያቄዎችን ወደ እናንተ ያደረስን ነው የምንገኘው። ከኛ ጋር ደግሞ ከሆናችሁ ምላሹንም ታገኛላችሁ እስከ 2 ሰዓት ተኩል ድረስ በሚኖራችሁ ተሳትፎ ማለት ነው። የህንድ አባት በመባል ይታወቃሉ። የህንዱ ማህተመ ጋንዲ የተገደሉት የት ከተማ ውስጥ ነበር የሚለውን ወደ እናንተ ለጥያቄነት አቅርበናል። በ800 ጄምን በማስቀደም አጭር መልሳችሁን ላኩልን። እኛ ደግሞ ቀድሞ የመለሱ 3 ተሳታፊዎችን ወደ እናንተ መናደርስ ነው የሚሆነው። ጂኤም ማለት ጉድ ሞርኒንግ ማለት ነው። ጂኤም ከዘን 800 ላይ የት ከተማን የተገደሉት ማለት ነው። ቁጥር አልጠይቅም። ከተማውን የጠየቅን ቀለል ለማድረግ የት ከተማ ተገደሉ የህንዱ አባት ማህተመ ጋንዲ የሚለውን ምላሻችሁን አሁንም ሰጡን። ተሳትፏችሁ ከኛ ጋር ይሁን። አብረን እንቆይ። ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት ከጊዜ ኩል ተጉዘው በፈጣን ቴክኖሎጂ ታግዘው ግንኙነቱ ሳይወሰን የሥራ እንቅስቃሴውን ሳይገድቡ ዘና ብለው በነፃነት የሚጠቀሙበት ፕሪሚየም ያልተገደበ የሞባይል ጥቅል አገልግሎት። ፕሪሚየም ያልተገደበ ሞባይል ፍላጎትን ያሟላል። ያልተገደበ አገልግሎት ተመጣጣኝ ዋጋ። አገልግሎቱን በማይቲዮ ሆቴል ወይም በቴሌብር ሞባይል መተግበሪያ በኢትዮ ገበታ ወይም አቅራቢያው በሚገኝ የኢትዮ ቴሌኮም ሽያጭ ማዕከል በቀላሉ በመግዛት የቅናሹ ተጠቃሚ ይሁኑ። ኢትዮ ቴሌኮም ለደንበኞቹ ምንጊዜ ማርኪና ምቹ። ኢትዮ ቴሌኮም። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድሞ ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችቷል። በየትኛው ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ።
ተመልሰናል። ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው። እንግዲህ ሳምንቱን በታሪኩን እናልፋለን። ቀን ሲያልፍ ወራት አመታትን እየተካ ታሪክ እየሆነ ነው የሚሄደው። ህንድ ከብሪታንያ ነፃ እንድትወጣ ትልቅ ሚና የተጫወቱት የህንዱ ማህንዳሳ ከራምቻንድ ጋንዲ ወይም ማህተመ ጋንዲ በማዕከላዊ ኒው ዴልሂ ከተማ በ78 ዓመታቸው የተገደሉት ልክ በዚህ ሳምንት አውሮፓውያን አቆጣጠር በ1948 ነበረ። እንግዲህ ማህተመ ጋንዲ በጾምና በሰላማዊ ተቃውሞዎች ህዝባዊ እምቢተኝነትን በማላመድ ለህንድ ነፃነት ብርቱ ትግል ያደረጉ መሪ ነበሩ። ፍሬህይወት ረታ በዚህ ጉዳይ ላይ ዝርዝር ዘገባ አላት። እሱን ተከታትለን ስንመለስ የተለያዩ ማህበራዊ ሚዲያዎች በ24 ሰዓት ውስጥ ምን መረጃዎችን አዘዋወሩ የሚለውን እንመለከታለን። መልካም ጊዜ። በ20ኛው ክፍለ ዘመን መባቻ ታላላቅ የፖለቲካና መንፈሳዊ መሪዎች ተብለው ከሚወሱት መካከል ስማቸው ገኖ ይጠራል። የህንዱ አባት ማህተመ ጋንዲ አምባገነንነትን በሰላማዊ ህዝባዊ እምቢተኝነት መቋቋምና መገርሰስ እንዴት እንደሚቻል ለዓለም አስተምሯል። ማህተመ ወይም ታላቅ ነፍስ በማለት ስያሜ የተሰጣቸው ጋንዲ የዓለም የሲቪል መብት መሪዎች በሆኑት ከማርቲን ሉተር ኪንግ ጁኒየር እስከ ኔልሰን ማንዴላ ያሉት የነጻነት ታጋዮች ጋንዲን የሰላማዊ ትግል አርማ አድርገው እንደሚቆጥሯቸው የታሪክ መዛግብት ያወሳሉ። ማህተመ ጋንዲ ከህንድ ድህነትን ለመቀነስ፣ የሴቶችን መብት ለማስከበር፣ የሃይማኖትና የጎሳ እኩልነትን ለማስፈንና የወቅቱን ኢፍትሐዊ ስርዓት ለማስወገድ በሀገር አቀፍ ደረጃ የተደረጉ ሰላማዊ የትግል ዘመቻዎችን በቀዳሚነት መርተዋል። ታዲያ ይህ ድርጊታቸው በወቅቱ ህንድን በቅኝ ግዛት በሚያስተዳድሩ እንግሊዛውያን ሹማምንቶች ዘንድ አልተወደደምና ለተደጋጋሚ ጊዜ ለእስር ዳርጓቸዋል። ጋንዲ ጥረታቸው ተሳክቶ እንደ አውሮፓውያኑ ዘመን አቆጣጠር በ1943 ህንድ ነጻ ወጣች። ጋንዲ የታገሉላትና ያታገሉላት ሀገር ከእንግሊዝ ቅኝ ግዛት ነጻ ስትሆን ህንድና ፓኪስታን በማለት ወደ ሁለት ነጻ ሀገሮች ተከፋፈሉ። ነገር ግን ክፍፍሉ ብዙም ሳይቆይ በሂንዲዎችና በሙስሊሞች መካከል ለ2 ሚሊዮን ሰዎች ሞትና ከ15 ሚሊዮን በላይ ለሚሆኑ ሰዎች ከቤት ንብረታቸው መፈናቀል ምክንያት የሆነ ሃይማኖታዊ ጦርነት ተቀሰቀሰ። ጋንዲ ሰላምን ለማስፈን ወደ ኒው ዴልሂ ተጉዘው ስብሰባውን እየተካፈሉ ባሉበት አዳራሽ ውስጥ በተተኮሰባቸው ጥይት ተመተው በ78 ዓመታቸው የሞቱት ልክ በዚህ ሳምንት እንደ አውሮፓውያኑ ዘመን አቆጣጠር ጥር 30 ቀን 1948 ነበር። በነገሮች ላይ ታላቅ የነጻነት አባት እና የነጻነት ታጋይ ለማስታወስ ኢትዮጵያም ሆስፒታል አላቸው። ጋንዲ ሆስፒታል ማለት ነው። ጋንዲ ሆስፒታል እዚሁ የእናቶችና የህፃናት በብዛት ፊት ለፊት ጋር ወደ ሳምንቱ በሳይበር ሚዲያ ፕሮግራማችን ነው የምናልፈው። እንግዲህ ምን ተከናወኑ የሚሉትን በ24 ሰዓት ውስጥ ልትነግረን ማሴስ ይገኛል። ተናሰለ ማሰ እንዴነሽ? ሰላም ነው አለን። መልካም። እንግዲህ በትናንትናው ዕለት ጀምሮ ከ21 ጀምሮ በአማራ ክልል 83ኛው የአገው ፈረሰኞች በዓል እየተከበረ ይገኛል። ከ21 እስከ 23 ማለት ነው። እንግዲህ ይህ የአገው ፈረሰኞች በዓል ለየት ያለና የሀገራችንን የቱሪስት መስህብን የሚጨምር አንዱ በወርሃ ጥር ላይ የሚከናወን ክስተት ነው። እንግዲህ ይህ ትዕይንት በተለይ ደግሞ በዚህ የአገው ፈረሰኛ ማህበር የተደራጁ ወደ 62,000 በላይ አባላት ያሉት ናቸው እና በዛሬው ዕለትም በሚደረገው የፈረስ ጉግስ ጨዋታ ላይ ቢያንስ ከ4,000 ፈረሶችና ፈረሰኞች በላይ ይሳተፋሉ ተብሎ ይጠበቃል በውድድሩ። በአጠቃላይ ማህበሩ ግን ወደ 52,000 በላይ ፈረሶች አሉት። በቀጣይ ደግሞ ወደ 150,000 ለማድረስ አባላቱን አቅዶ እየሰራ እንደሆነ ነው እየተነገረ ያለው። እንግዲህ የአዊ ህዝብ ከ1932 ጀምሮ በተለይ የኢትዮጵያን የምንጊዜም ጀግኖች አርበኞችን ድል ለማስታወስና ለመዘከር እንደዚህ አይነት የፈረስ ትዕይንቶች ውድድሮች እያካሄደ ይገኛል። በዓሉን እንግዲህ ለየት ባለ ሁኔታ በተለያዩ ክንውኖች ሲካሄዱ ነበረ። በማህበሩ የመጀመሪያው የሆነው የቁንጅና ውድድር ተካሂዶ ነበረ። በዚህም ወይዘሪት መልካም ዘመን ለቀጣዩ 1 ዓመት የአገው ህዝብ የባህል አምባሳደር በመሆን ታገለግላለች ማለት ነው። አሸናፊዋ ይህንን ኃላፊነት ተሰጥቷታል። እንግዲህ ከ12 ወይዛዝርቶች ነበሩ የተመረጡት በብሔረሰብ አስተዳደሩ ከሚገኙ ከተማ አስተዳደሮች ተውጣጣው ነው። እንግዲህ ባህላቸውን፣ ወጋቸውን፣ አለባበሳቸውን፣ ስርዓታቸውን በሚያሳይ መልኩ የቁንጅና ውድድር ስርዓቱ ተካሂዶ እንግዲህ ተመርጣለች ማለት ነው። ወይዘሪት መልካም ዘመን በቀጣዩም የአገውን ባህልና የተለያዩ ነገሮች በማስተዋወቅ ደረጃ ኃላፊነት ተጥሎባታል። እንግዲህ ዛሬም በድምቀት
የሚከበረው የፈረስ ጉግስ ውድድርና ጨዋታ የሚጠበቅ ይሆናል። አጠቃላይ በርካታ ሰዎች በዚህ ጉዳይ ላይ ፎቶዎችን እየተቀባበሉ ሀሳብና አስተያየት ሲሰጡባቸው የነበረ ጉዳይ ነበረ ማለት ነው። እንግዲህ በኢትዮጵያ በተለይ ከነገስታት ጋር በተያያዘ ለፈረሶች ያለው ክብር ትልቅ ነው። ነገስታቱም ለፈረሶቻቸው ስም በማውጣት እና እንክብካቤ በማድረግ ይታወቃልና ከዚህ ባህል ጋር በተያያዘ ይህንን ባህል ለቀጣዩ ትውልድ ትውፊቱንም ስርዓቱንም ማስቀጥሎ ለመሄድ እንደዚህ አይነት ፕሮግራሞች መካሄዳቸው ትልቅ አስተዋጽኦ ይኖራል ተብሎ ይጠበቃል ማለት ነው። መልካም እኛም እንግዳ ጋብዘን ቆይታ እናደርግበታለን ብለናል። የመጀመሪያው ከሀገር ውስጥ ትልቅ ትኩረት የያዘው ጉዳይ እሱ ይሆናል። ወደ ውጭ ጉዳያችን ስናልፍ ቶዮታ በዓለም ከፍተኛ ሽያጭ ያከናወነ አውቶሞቲቭ በመሆን በ2022 ከፍተኛውን ደረጃ ይዟል ማለት ነው። እንግዲህ እስካሁን ለ3 ተከታታይ አመታት ነው የጃፓን ብራንድ የሆነው ቶዮታ ይህንን ደረጃውን ያስጠበቀው። ወደ 10.5 ሚሊዮን መኪናዎችን ወይም ተሽከርካሪዎችን ነው በአለፈው አመት የሸጠው ማለት ነው። እንግዲህ ከሱ ቀጥሎ በሁለተኛ ደረጃነት ያለው ቮልስዋገን ግሩፕ ነው። በዚህም ወደ 8.3 ሚሊዮን ተሽከርካሪዎችን ባለፈው አመት ሸጧል ማለት ነው። ከቻይና የገዳ ከኮቪድ ጋር በተያያዘ የመንቀሳቀስ እገዳ ጋርና ከዩክሬን ጦርነት ጋር በተያያዘ ሽያጩ ማሽቆልቆሉ ነው የተነገረው። እንግዲህ ይህ በተለይ ከኮሮና ጋር ተያይዞ በርካቶች በተለያዩ በንግዱ ዘርፍ ላይ የተሰማሩ የራሱን ተጽዕኖ እንዳሳደረባቸው ይታወቃል። ከዚህ ቀደም እንግዲህ ቶዮታ እንደሚታወቀው በኢትዮጵያ ይዘወተራል። ከጥንት ጀምሮ የተለመደ ብራንድ ነው። ይህንን ወደ ሀገር ውስጥ በማስገባት እንዲገጣጠም ከዚህ ቀደም የኢንዱስትሪ ሚኒስቴር ጥያቄ ያቀርቡ ነበረ። ወደዛ በማቅናት ጉብኝት አድርገው ነበር አመራሮች እና ቶዮታም በኢትዮጵያ ኢንቨስት ለማድረግ ፍላጎት እንዳለው በተለይ መኪናውን ለመገጣጠም ፍላጎት እንዳለው መጥቀሱ የሚታወስ ነውና ከዚህ ጋር ተያይዞ በርካታ በተለይ በዚህ በተሽከርካሪዎች ዘርፍ ያሉ ካምፓኒዎች ይህንን ጉዳይ ሲያንሸራሽሩት የነበረ ሌላው መረጃ ነው ማለት ነው። ወደ ቀጣዩ መረጃ ይሳልፍ። ከዚህ ከጥናት ጋር በተያያዘ በተለይ በዓለማችን በጣም ከባዱ የሚባለው በህንድ የሚሰጠው ፈተና ነው። እንግዲህ UPSC ይባላል። በህንድ በማዕከላዊ የሰው ኃይል ኤጀንሲ አማካኝነት የሚሰጥ ነው። ይህ ፈተና በተለይ ስራ ለመቀጠር ከተመረቁ በኋላ በመንግስት ስራ ውስጥ ለመቀጠር ይህንን ፈተና ማለፍ አለባቸው። ይህን ፈተና ካለፉ በኋላ ነው የሚመደቡት ወይም ደግሞ የሚሾሙት ማለት ነው። ከዚህ ባለፈ በስራ ውስጥ ያሉ ሰራተኞች እድገት ለማግኘት ወይም የተሻለ ነገር ለማግኘት ይህን ፈተና ማለፍ ግድ ይላቸዋል። ቢቢሲ በ2021 ባለፈው አመት ውጤቱ ይፋ የሆነውን ሴት 1/3 የወጣችውን ሴት አነጋግሮ የሷን ልምድ ወይም ተሞክሮ አጋርቶ ነበረ። በጣም አስደናቂ የሆነው በዛ አመት 3ቱንም ደረጃ የያዙት ሴቶች ነበሩ ማለት ነው። እንግዲህ በተለይ ይህ ፈተና ወደ ከ10 ሚሊዮን በላይ ሰዎች ናቸው የሚመዘገቡበት። ወደ 5 ሚሊዮን የሚጠጉት ተመርጠው ነው ለፈተና የቀረቡት። በመጨረሻም ግን ወደ 685 ሰዎች ብቻ ናቸው ፈተናውን ማለፍ የቻሉት። እንግዲህ በዓለም አቀፍ ደረጃ ከባድ ከሚባሉ ፈተናዎች አንዱ ነው። እንግዲህ የሶስተኛ የወጣችው የ23 ዓመቷ ጋሚኒ ሲንጊላ ያላትን ተሞክሮ አጋርታለች። ይህንን ማምጣት የፈለግነው እንግዲህ ከወቅታዊ ጉዳይ ጋር በተያያዘ 12ኛ ክፍል ፈተና በእኛም ሀገር የታየውን ውጤት አይተን በቀጣይ ተማሪዎች ፈተናቸውን ሲወስዱ ምን አይነት ተሞክሮ ሊወስዱበት ይችላሉ የሚለውን ሀሳብ ለማጋራት ፈልገን ነውና እሷ እንደምትለው እንግዲህ በአጠቃላይ የተለያዩ ማህበራዊ ግንኙነቶችን አቋርጣ ነበረ። ሲኒማ ቤቶች መሄድ፣ መዝናናት በተለይ ከስራ ዋንም ትታ ለ3 አመታት ነው እንግዲህ ስታጣና የነበረችው። ቤተሰቦቿም ለዚህ ትልቅ አበርክቶ አድርገውላታል። ብርሃን የሚገባበት ቤት ለማድረግ ሁሉ በረንዳቸውን እስከ ማፍረስ የደረሱበትና ወደ ተለያዩ የቤተሰባዊ ጉዳዮች እንኳን እሷ ለምን ቀረች ተብሎ መገለል እንዳይሰማት እነሱም እንደዛ ቤተሰባዊ እና ማህበራዊ ቦታዎች ላይ ሁሉ
እስከ መቅረት የደረሱበት ሁኔታ ነው ያለው። እንግዲህ እሷ እንደምትናገረው ከማህበራዊ ሚዲያዎችም ራሷን አግልላለች። በተለይ ማህበራዊ ሚዲያ ላይ ለትምህርቷ የሚጠቅማትን ነገር ብቻ ነበር የምታየው። ጋዜጦችን በማንበብ አጋዥ መጽሐፎችን በማንበብ እንዲሁም ደግሞ ቤት ውስጥ የመሰልቸትና ድብርት ውስጥ እንዳትገባ እንቅስቃሴዎች በማድረግ እዛ ባለችበት ዱብ ማለት የተወሰኑ ስፖርቶችን መስራት ለጤናዋ የሚሆናትን ደግሞ ፍራፍሬዎችና የተለያዩ ምግቦችን በመመገብ በጣም ትግል የተደረገበት ነው። ግን አንድ ውጤት ለማምጣት ራስን መስዋዕት ማድረግ ያስፈልጋል። ከነገሮች መቆጠብ ያስፈልጋል። ስለዚህ ይህን ውጤት የኔ ብቻ ሳይሆን የቤተሰቦችም ነው። ስለዚህ ለቀጣይ ተወዳዳሪዎች ይህንን የምመክረው ይህን ፈተና ለማለፍ የራሳቸውን ትልቅ ትኩረት ማድረግ አለባቸው። ብዙዎችም በዚህ ሁኔታ ውስጥ አልፈው ነው ለውጤት ስኬታማ የሚሆኑት ብላ ነው ያለችው። እንግዲህ በተለይ በብዙ ሚዲያዎች ዘንድ መነጋገር የነበረ ጉዳይ ነው። እንደዚህ አይነት ውጤቶች ሲወጡ የሀገሪቱ መንግስታትም እንኳን ደስ አላችሁ የሚል መልእክት እስከ ማስተላለፍ የሚደርሱበት የፈተና አይነት ነውና ለሌሎች ተሞክሮ ይሆናል። ራስን ገድቦ ለተወሰነ ሰዓት ላሰቡት ዓላማ መሳተፍ እንደሚቻል ነው። እንግዲህ በዚህ ፈተና ከ21 እስከ 32 ዓመት ያሉ ሰዎች ናቸው መወዳደር የሚችሉት። ለ6 ጊዜ እድል ይሰጣቸዋል። እንግዲህ በህንድ ብቻ ሳይሆን በዓለም አቀፍ ደረጃ ከባድ ተብሎ የሚታሰበውን ይህን ፈተና በምን አይነት መልኩ ውጤታማ ልትሆን እንደቻለች ያጋራችበት ረዘም ያለ ታሪክ ያለው ነበረ። ነገር ግን ለሌሎች ተሞክሮ ይሆናል በሚል ይዘነው ቀርበናል ማለት ነው። ሌላው እንግዲህ የመጨረሻው መረጃዬ በተለይ በተደጋጋሚ በቁርአን ውስጥ የተጠቀሰውን ቴምር በመመልከት ወደ ምርት የገባውን አንድ ሰው እንመለከታለን። አልጀሪያዊ ነው። አሚር ኬንኡይ ይባላል። ከቴምር ተበልቶ የሚጣለው ፍሬ በመጠቀም ዘይት ማምረት ችሏል ማለት ነው። እንግዲህ ዘይቱ በተለይ ለመዋቢያና ለሕክምና የሚጠቅም እንደሆነ ነው የተናገረው። ይህ ሀሳቡ የመጣለት ለ11 ዓመታት ይህን ሀሳብ ሲያብሰለስለው እንደነበረ ነው የተናገረው። በተለይ በቁርአን ውስጥ የተጠቀሰው ይህ ቴምር ዛፍ የተባረከ እንደሆነና ተደጋጋሚ በመጠቀሱ ወደ አእምሮ ይህ ሀሳብ ሲብሰለሰል እንደነበረ ተናግሯል። ከብዙ ሙከራዎች በኋላ እንግዲህ ውጤት እንዳገኘበት ነው የተናገረው። በተለይ ቴምሩን ፈጭቶ ወደ መጨረሻው ምርት ለማምጣት ከ2 እስከ 3 የሚደርስ የቶን የቴምር ፍሬ ሩብ ዘይት ነው ማውጣት የሚችለው። እንግዲህ ከዚህ ባለፈ እሱ ለመዋቢያ ቅባቶችና ለመድኃኒቶች የሚሆኑ ምርቶችን አሁን ካምፓኒ እያመረተ ይገኛል። ግን ለምግብነትን መጠቀም እንደሚቻልና ይህ ሀሳብ በተለያየ መንገድ ሰዎች በተለይ ሀሳባቸው ውስጥ የሚመጡ የተለያዩ የስራ ሀሳቦችን ሳይሰለቹ እንግዲህ ለ11 ዓመት ነው ሲያስብበት የቆየው ውጤታማ መሆን እንደሚቻል አሳይቷል ማለት ነው። ከዚህ ባለፈ እንግዲህ ያው ኢኮኖሚውንም ለመደገፍ ኤክስፖርት የውጭ ገበያ አማራጮችን እየተመለከተ እንደሆነ የተናገረው። በቀጣይም በቅርቡ ወደ ውጭ ምርቱን ለመላክ እቅድ እንዳለው ተናግሯል። እንግዲህ በርካቶችም ሀሳቡን ሼር ሲያደርጉት የነበረው ወይም ሲጋሩት የነበረ ሌላኛው መረጃችን ነበር። ማስቲ ለመረጃዎች እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። ተመልሰናል። የተለያዩ መረጃዎችን ባልደረባችን ማስተዋል አጋርታናለች። ሳይበር ሚዲያው ምን አይነት መረጃዎችን በ24 ሰዓት ውስጥ በስፋት ተመልክቷል የሚለውን አሁን ደግሞ የተለያዩ የሀገር ውስጥና የውጭ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። ለዛ ደግሞ ባልደረባችን አዲስ የሸዋስ እዚህ ስቱዲዮ ነው የሚገኘው። እንግዲህ የዝውውር መስኮቶችም
እየተዘጉ ያሉ ነው የሚመስለው። አዲስ እንዴት ነህ? እንዴት ናችሁ? መስከረም ምን ጉዳዮች አሉ? እንግዲህ በዋናነት አንቺ ማንስተሽዋል የዝውውር መስኮቱ የአውሮፓ የጥር የዝውውር መስኮት ዛሬ ፍጻሜውን ያገኛል። ሌሊት 6 ሰዓት ላይ ነው የሚጠናቀቀው የሚዘጋውም። እንዲሁም ደግሞ በሀገር ውስጥ ደግሞ የኢትዮጵያ ብሔራዊ ቡድን ከቻን አፍሪካ ዋንጫ መልስ ትላንትና በአሰልጣኝ ውበቱ አባተና በዋና ጸሐፊው ባህሩ ጥላሁን አማካኝነት ጋዜጣዊ መግለጫ ሰጥቶ ነበረ። በወቅቱ እንግዲህ የተጫዋቾች ጉዳት እንዲሁም ደግሞ የሚጠበቀውን ውጤት እንዲያመጡ እንዳላደረጋቸው ሀሳብ ሰጥተዋል። ሌሎች መረጃዎች አሉ። አብረን ቆይ ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑ ቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። እንግዲህ ቀደምም ስጠቅስ እንደነበረው ወደ ቀዳሚው መረጃ ይሳልፍ። የኢትዮጵያ ብሔራዊ ቡድን በቻን አፍሪካ ዋንጫ ላይ እንደተሳተፈ እናስታውሳለን። በቻን አፍሪካ ዋንጫ በምድብ 1 ከአልጄሪያ፣ ሊቢያና ሞዛምቢክ ጋር ተደልድሎ እንደነበር እናስታውሳለን። በዚህ ጨዋታ ላይ በሁለት ጨዋታዎች ተሸንፎ በአንዱ ደግሞ አቻ ተለያይቶ ከምድቡ ሳያልፍ ወደ ቀጣዩ ዙር ሳያልፍ መሰናበቱን እናስታውሳለን። በውድድሩም አንድ ግብ ብቻ ነበር ያስተናገደው። ይህን እንግዲህ ብሔራዊ ቡድኑ በግምት ካገኙ ሀገራት መካከል ቀዳሚው እንደነበረ እናስታውሳለን። ነገር ግን ውጤታማ ሳይሆን ተመልሷል። ከዚህ ጋር ተያይዘው ትላንትና የአሰልጣኝ ውበቱ አባተ የዋሊያዎቹ አሰልጣኝና የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ የሆኑት አቶ ባህሩ ጥላሁን ጋዜጣዊ መግለጫ ሰጥተው ነበረ። በጋዜጣዊ መግለጫቸው ወቅት ላይ ምንድነው የተናገሩት? የተጫዋቾች ጉዳት በርካታ ተጫዋቾች ጉዳት እንደነበረባቸውና የተወሰኑ የመጨረሻው ጨዋታ የምድቡ የመጨረሻ ጨዋታ በተለይ ከሊቢያ ጋር የነበረው ጨዋታ ግምት የሰጡት ግምት ዋጋ እንዳስከፈላቸውና የማለፍ እድላቸውን እንዳይጠቀሙ እንዳደረጋቸው ሀሳብ ሰጥተዋል። አሰልጣኝ ውበቱ አባተ ማለፍ ነበረብን በነበረን እንቅስቃሴ በመጀመሪያው ጨዋታ ላይ በተለይ ከአልጄሪያና ሞዛምቢክ ጋር በነበረው ጨዋታ ላይ በነበረን እንቅስቃሴ ወደ ቀጣዩ ዙር አልፈን ጥሩ እንቅስቃሴ ማድረግ ነበረብን የሚል ሀሳብ ሰጥቷል። ነገር ግን ከሊቢያ ጋር በነበረው ጨዋታ ላይ የነበረን ግምት ወይም ለሊቢያ የሰጠነው ግምት ዝቅተኛ መሆን ዋጋ አስከፍሎናል። ያስቆጠርነውን ግብም ወደ ውጤት መቀየር ሳንችል ቀርተን ተሸንፈን ተሰናብተናል የሚል ሀሳብ ሰጥቷል። በመጨረሻ ምንድነው ያሉት አሰልጣኝ ውበቱ አባተ? ህዝቡን ይቅርታ መጠየቅ እፈልጋለሁ፣ ኃላፊነቱም እወስዳለሁ የሚል ሀሳብ ሰጥቷል። ምናልባትም ደግሞ ዳይሬክተራችን እሳቸው የተናገሩትን ይቅርታ የጠየቁበትን ሀሳብ ተከታትለን እንመልሳለን። በአልጄሪያ የነበረን ቆይታ ላይ ባጭሩ ከውጤት አንጻር የጠበቅነውን ውጤት አስመዝግበናል ማለት አይቻልም። ኤክስፔክቴሽናችን የጠበቅነው ነገር እኛ ብቻ ሳንሆን እንደ ቡድን ያለነው ሰዎች ሳንሆን ከኛ ውጪም ያለው የስፖርት ቤተሰቡ መላው የኢትዮጵያዊ ኳሱን የሚከታተለው ይሄን ቡድን ኤክስፔክት የሚያደርገው ነገር አለ። ኤክስፔክቴሽኑ መነሻው ምናልባት የመጀመሪያ ሁለት ጨዋታዎች ላይ በተለይ በማሸነፍ አይታጀብ እንጂ የነበሩት መልካም የሚባሉ ነገሮችን ተንተርሶ የሊቢያውን ጨዋታ አሸንፈን እናልፋለን እና ታሪክ እንሰራለን የሚል እምነት ሁላችንም ላይ ነበር። እንዳለመታደል ሆኖ የመጨረሻውን ጨዋታ በጥቃቅን ነገሮች ከቁጥጥር ውጪ መውጣት ችሏል። ኢንሲደንቶቹ ሜዳው ላይ የተፈጠሩት ኢንሲደንቶች ሪሊ ሁላችንም ያሳዘኑ ልባችን የሰበሩ ናቸው። በቆይታችን ወይም በዚህ ውድድር ላይ ረጅም ጉዞ መሄድ የሚያስችል አጋጣሚዎች እና ዝግጁነት እንደነበረ ነው የሚሰማኝ። ነገር ግን ለተመዘገበው ውጤት ሙሉ በሙሉ ኃላፊነቱን እኔ ራሴ የምወስድና ለተመዘገበው እኛን ጠብቀው ወደ ተሻለ መንገድ ይሄዳሉ ብለው ከጀርባችን የነበሩ ደጋፊዎች ወይም የስፖርት ተመልካች ወይም መላውን ኢትዮጵያዊ በዚህ አጋጣሚ የሚፈልገውን ነገር ባለማሳካታችን ወይም ባለማየታችን
ይቅርታ መጠየቅ ፈልጋለሁ። እንግዲህ አሰልጣኙ ውበቱ አባተ ይቅርታ የጠየቀበትን ሀሳብ ነበር ቅድም የተከታተል ነው። እርግጥ ይቅርታው ምን ያክል ተገቢ ነው አይደለም የሚለው ነገር ያው እንግዲህ የስፖርት ቤተሰቡ የሚፈርደው ሆኖ ግን ኢትዮጵያ ብሔራዊ ቡድን ግን ውጤታማ ሳይሆን መጥቷል። በነገራችን ላይ ኢትዮጵያ ብሔራዊ ቡድን ወደ ቻን ከሚሄዱ በፊትም ከተጫዋቾች ጥሪ ጋር ተያይዞ ትንሽ ቅሬታዎችም ሲያስተናግድ እንደነበረ እናስታውሳለን። በተለይ የብሔራዊ ቡድኑ ከፍተኛ ግብ አስቆጣሪ የሆነው ጌታነህ ከበደ ከቡድኑ ጋር ሳይጓዝ እንደቀርና እናስታውሳለን። ትናንትና በመግለጫው ላይ ለማንሳት አስበው ነበረ ከጥሪ ጋር ተያይዞ የነበረው ክፍተት ዋጋ እንዳስከፈላቸውም ሀሳብ ሰጥተዋል አሰልጣኙ ውበቱ አባተ። እንዲሁም ደግሞ እንግዲህ ብሔራዊ ቡድኑ የፌዴሬሽኑ ዋና ጸሐፊ ባህሩ ጥላውን ደግሞ ምንድን ነው ያሉት ከአልጄሪያ ጋር በነበረው ቆይታ ዘግይቶ ነበር የገቡት። ብሔራዊ ቡድኑ በ3 ምድብ ነበር የገባው። ይህም ደግሞ ቀጣይ ላይ መስተካከል አለበት። ነገር ግን የግብጽ አየር መንገድ ቀጥታ ወደ በቀን አንዴ ብቻ ከአልጄሪያ በረራ መኖሩ እንዲሁም ደግሞ የሀጂ ሁምራ ጉዞ በመኖሩ ምክንያት በዛ ምክንያት እንግዲህ ተስተጓጉሏል ጉዟችን። ነገር ግን ሶስቱም በ3 ዙር ብሔራዊ ቡድኑ እንደገባና ልኡካን ቡድኑ በሰላም ወደ ሀገሩ እንደገባ ባህሩ ጥላውን የገለጹበትን መረጃ ነበር ትናንትና የተከታተል ነው። ወደ ሁለተኛው የሀገር ውስጥ መረጃ ሳመራ እንግዲህ እንደምታስታውሱት ባሳለፍነው እሁድ ላይ ለ30 ዓመታት በስፖርት ጋዜጠኝነት እንግዲህ ያሳለፉት በተለያዩ የሀገር ውስጥ ሚዲያዎች ላይ በጋዜጦች ላይ ሲሰሩ የነበሩት አንጋፋው ጋዜጠኛ መሸሻ ወልዴ በድንገት ህይወቱ ማለፉ ይታወሳል። ባሳለፍነው እሁድ ላይ ትላንትናም ስርዓተ ቀብሩ በቀጨኔ መድኃኔዓለም ቤተክርስቲያን ተፈጽሟል። ወዳጅ ዘመዶቹ እንዲሁም ደግሞ አድናቂዎቹ ሁሉ በተገኙበት እንግዲህ ስርዓተ ቀብሩ ተፈጽሟል። በዚህ መሰረት እንግዲህ የጋዜጠኛ መሸሻ ወልዴ ቀብር ትናንትና ነው ድንገተኛ ነበረ የተፈጸመው። የሚገርም ነገር ለሚሰራበት ጋዜጣ ሀትሪክ ጋዜጣ ላይ እሁድ ዕለት ፕሮግራሞችን እያዘጋጀ እንደነበርና የሀትሪክ ጋዜጣ ዋና አዘጋጅም በኦንላይን ወይም ደግሞ በቴሌግራም ዜናውን ራሱ እንደላከለት ትናንትና ከኢቲቪ ጋር በነበራቸው ቆይታ ሀሳብ እንደሰጡ እናስታውሳለንና ሰጥተዋል። በአጠቃላይ ግን ጋዜጠኛ መሸሻ ወልዴ ለ30 ዓመታት ለሰሩበት የስፖርት ጋዜጠኝነት ሙያ እንግዲህ በድንገት ህይወቱ ማለፉ ታውቋል። ትናንትና ቀብሩም በቀጨኔ መድኃኔዓለም ቤተክርስቲያን ተፈጽሟል። ወደ ሌላው መረጃ ሳልፍ ደግሞ የአልጄሪያ ጨዋታ እናገኛለን። እንግዲህ የኢትዮጵያ ብሔራዊ ቡድን የተሰናበተበት የቻን አፍሪካ ዋንጫ ዛሬ የግማሽ ፍጻሜ ጨዋታዎች ይደረጋሉ። ምሽት 1 ሰዓት ላይ አልጄሪያ ከኒጀር የሚያደርጉት ጨዋታ ይጠበቃል። አልጄሪያ ኢትዮጵያ ከነበረችበት ምድብ እንደነበረች እናስታውሳለን። ምድቡንም በቀዳሚነት ማጠናቀቋ ይታወቃል። ሶስቱንም ጨዋታዎች አሸንፋ በ9 ነጥብ እንግዲህ ምድቡን አንደኛ ሆና በሩብ ፍጻሜው ከአይቮሪ ኮስት ጋር በጣም ተፈትና ማለት ይቻላል በ96ኛው ደቂቃ ላይ በአስቆጠረቻት አንድ ግብ አማካኝነት ወደ ግማሽ ፍጻሜ መድረሷ ይታወቃል። በዚህ መሰረት እንግዲህ ዛሬ ከኒጀር ጋር የወሳኝ የግማሽ ፍጻሜ ጨዋታ ይኖራታል። በደጋፊዋ ፊት የምታደርገው ጨዋታ በመሆኑ ምናልባትም የአልጄሪያ ብሔራዊ ቡድን ወደ ቀጣዩ ዙር የማለፍ እድል እንዳለው ነው እየተገለጸ የሚገኘው። ምሽት 4 ሰዓት ደግሞ ሴኔጋልና ማዳጋስካር ጨዋታቸውን ያደርጋሉ። እንደሚታወቀው ሴኔጋል ሞሪታኒያ፣ ማዳጋስካር ደግሞ ሞዛምቢክን አሸንፎ ነው ወዚህ የጥሎ ማለፍ ላይ ወይም ደግሞ የግማሽ ፍጻሜ ጨዋታ ላይ የደረሱት። ይህ ጨዋታ የሴኔጋልና የሞዛምቢክ ጨዋታ በኔልሰን ማንዴላ ስቴዲየም የሚደረግ ይሆናል። ምሽት 4 ሰዓት ነው ይህ ጨዋታ ደረገው። የፍጻሜ ጨዋታው በመጪው ቅዳሜ የሚጠናቀቅ ሲሆን የደረጃ ጨዋታዎች ደግሞ አርብ ዕለት የሚጠናቀቁ መሆኑን ነው ከወጣው መርሃ ግብር ለማወቅ የተቻለው። ወደ ኤፍኤ ካፕ መረጃ የሳመራ የኤፍኤ ካፕ ጨዋታ ትላንት አንድ ጨዋታ ተደርጎ ነበረ። የአራተኛ ዙር ጨዋታ ነው የተደረገው። ዌስትሃም ዩናይትድ ከደርቢ ጋር ያደረገውን ጨዋታ 2-0 በሆነ ውጤት በማሸነፍ ወደ 5ኛው ዙር ያለፈበትን ውጤት ነው የምናገኘው። ጃሮድ ቦና አንቶኒዮ ናቸው የመድሻዎችን ግቦችን ማስቆጠር የቻሉት። በዚህ መሰረት እንግዲህ ዌስትሃም ዩናይትድ ማሸነፉን ተከትሎ ከማንቸስተር ዩናይትድ ጋር በ5ኛ ዙር መደልደሉን አረጋግጧል። በተያያዘም የአምስተኛ ዙር የኤፍኤ ካፕ የድልድል ይፋ ሆኗል። በዚህ መሰረት ማንቸስተር ዩናይትድ ከዌስትሃም ዩናይትድ፣ ብሪስቶል ሲቲ ከማንቸስተር ሲቲ፣ ቶተናም ደግሞ ከሼፊልድ ዩናይትድ አሸናፊ ወይም ደግሞ ከካሳም አሸናፊ ጋር የሚጫወት የመሆኑን እንግዲህ ከወጣው መርሃ ግብር ላይ ለማወቅም ተችሏል። በሪንጋም ሲቲም ደግሞ ቀድሞ ማለፉን አረጋግጧል። ነገር ግን ከሌስተር ሲቲና ብላክበርን ሮቨርስ ጋር በሚያደርጉት ጨዋታ አሸናፊው ቡድን ከብላክበርን ወይም ደግሞ ከበርሚንጋም የሚገናኝ ይሆናል ማለት ነው። የአምስተኛ ዙር መርሃ ግብሮችም በየካቲት 20 በእኛ አቆጣጠር የሚከናወኑ መሆኑን ነው ከወጣው መርሃ ግብር ላይ ለማወቅ የተቻለው።
ወደ 20ኛ ሳምንት የስፔን ላሊጋ ጨዋታዎች ሳመራ ትናንትና አንድ ጨዋታ ተደርጎ ነበረ። ቪያሪያል በሜዳው ከራዮ ቫይካኖ ጋር ተጫውቶ ነበረ። በዚህ መሰረት እንግዲህ ቪያሪያል በሜዳው 1-0 በሆነ ውጤትም ተሸንፏል። በሜዳውና በደጋፊው ፊት ያደረገውን ጨዋታ ነው የተሸነፈው። በስታዲዮ ዴላ ሴራሚካ በተደረገው ጨዋታ እንግዲህ ሰርጂዮ ካሜሎ ነው ብቸኛዋን የድል ግብ ለራዮ ቫይካኖ ማስቆጠር የቻለው። ቪያሪያል አሸንፎ ደረጃውን ወይም ደግሞ ነጥቡን 34 ማድረስ የሚችልበትንና ከአትሌቲኮ ማድሪድ ጋር ለሻምፒዮንስ ሊግ የሚፎካከርበትን እድል ሳይጠቀምበት ቀርቷል። እርግጥ የላሊጋው ጨዋታዎች ገና ቀሪ በርካታ ጨዋታዎች አሉት። በቀጣይ ጨዋታዎች ማሸነፍ የሚችል ከሆነ ወደ ሻምፒዮንስ ሊግ ተሳትፎ ማረጋገጥ የሚችልበት እድል ይኖራል። ነገር ግን በትናንትናው ጨዋታ በሜዳውና ደጋፊው ፊት ሽንፈትን አስተናግዷል። የስፔን ላሊጋን እንደሚታወቀው ባርሴሎና ነው በ47 ነጥቦች እየመራ የሚገኘው። የአምናው ሻምፒዮን ማድሪድ ደግሞ በ42 ነጥቦች እንግዲህ ሁለተኛ ሆኖ ይገኛል። ሪያል ሶሲዳድ በ39፣ አትሌቲኮ ማድሪድ ደግሞ በ34 ነጥብ ሶስተኛና አራተኛ ሆኖ ነው የሚገኙት። ካዲስ፣ ኬታፊና ኤልቼ ደግሞ ወራጅ ቀጠና ውስጥ የሚገኙ ክለቦች እንደሆኑ ይታወቃል። አሁንም የስፔን ላሊጋ በባርሴሎናና በሪያል ማድሪድ መካከል ፉክክሩ አሁንም አንገት ለአንገት እንደሆነ እንደቀጠለ ነው ማለት ይቻላል። ወደ እንግሊዝ ፕሪሚየር ሊግ ወይም ደግሞ ወደ እንግሊዝ ፕሪሚየር ሊግ ተሳታፊ ወደ ሆነው ክለብ ስናመራ ኤቨርተንን እናገኛለን። አሰልጣኝ ፍራንክ ላምፓርድን አሰናብቷል ኤቨርተን። ትላንትናም እንግዲህ አዲስ አሰልጣኝ ሹሟል። ከሳምንታት ቆይታ በኋላ ትላንትና እንግዲህ አሰልጣኝ ሹሟል። የቀድሞውን የበርሌይ እና እንግሊዛዊ አሰልጣኝ ሻን ዳይሽን ዋና አሰልጣኝ አድርገው መሾማቸው ነው ይፋ ያደረጉት። ኤቨርተኖች እንግዲህ የ51 ዓመቱን ዋና አሰልጣኝ ለ2 ዓመት ከ6 ወር የሚያቆያቸውን ውል ነው እንግዲህ ሻን ዳይሽ ትላንትና የፈረሙት። በዚህ መሰረት እንግዲህ ለኤቨርተን ደጋፊዎች ክለቡ ምን እንደሆነ መግለጽ ወዳለሁ። በጣም ጠንካራ የሚባሉ ደጋፊዎች አሉት፣ ተወዳጅ የሆኑ ደጋፊዎች አሉት። ስለሆነም ኤቨርተን አሁን 19ኛ ደረጃ ላይ ነው የሚገኘው፣ ወራጅ ቀጠና ውስጥ ይገኛል። በዚህ መሰረት ያንን ክለብ ይህንን ታሪካዊ ክለብ ከወራጅ ቀጠና ለማውጣት የቻልኩትን ሁሉ አድርጋለሁ የሚል ሀሳብ ሰጥቷል። ከዝውውሩ በኋላ እንግዲህ የኤቨርተን በሚቀጥለው ሳምንት ወይም ደግሞ ቅዳሜ ዕለት ማለት ይቻላል ከአርሰናል ጋር በሚያደርገው ጨዋታ እንግዲህ የመጀመሪያ ጨዋታቸውን ይጀምራሉ። እርግጥ አርሰናል አሁን ካለው ወቅታዊ አንጻር የሊጉ መሪ ነው። ከሊጉ የመጨረሻው 19ኛ ደረጃ ጋር ከሚገኘው ኤቨርተን ጋር የሚያደርጉት ጨዋታ ከወዲሁ ይጠበቃል። አሰልጣኝ ዲያሽ ይህንን ጨዋታ የሚያሸንፉ ከሆነ ምናልባትም ከወራጅነት ስጋት መዳን የሚችሉበት እንደሆነ ይታወቃል። ከዝውውር መረጃዎች ሳንወጣ ምናልባትም የመጨረሻ ላርግና ዛሬ ሌሊት 6 ሰዓት ላይ እንግዲህ የጥር ወር የዝውውር መስኮት ይጠናቀቃል። በመጨረሻ ቀን በርካታ ክለቦች እንደሚያስፈርሙ ይታወቃል። በዚህ መሰረት የእንግሊዝ ፕሪሚየር ሊግ ተሳታፊ የሆኑ ክለቦች በብዙ ሚሊዮን ዶላሮችን ወጪ በማድረግ እንግዲህ ተጫዋቾችን ያስፈርማሉ። ቼልሲ፣ ማንቸስተር ሲቲ፣ አርሰናል፣ ማንቸስተር ዩናይትድ በመጨረሻዋ ደቂቃ ላይ እንግዲህ ተጫዋቾችን በማስፈረም ይታወቃሉና ዛሬም በርከት ያሉ ተጫዋቾችን ለማስፈረም ዝግጅት አድርጓል። የመጨረሻውን ደቂቃም እየተጠባበቁ እንደሆነ ነው እየወጡ ያሉ መረጃዎች የሚያሳዩት። ለማለዳ ያስኳቸው መረጃዎች እነዚህ ናቸው። አዲስ እናመሰግናለን። አመሰግናለሁ። በዝርዝር ወደ ምንመለከተው የመጀመሪያ ጉዳይ ልናልፍ ነው። እንግዲህ ትናንትና የቁንጅና ውድድር ተካሂዶ ሞዴል መልካም ዘመን የምትባል የዚህ የአገውን ብሔረሰብ በሚወክል መልኩ አምባሳደር ሆናለች። ለቀጣይ 1 ዓመት ታገለግላለች ማለት ነው። 83ኛው አገው ፈረሰኞች ማህበር እንግዲህ ዛሬ በድምቀት ይከበራል። ቀደም ሲል መረጃ ማስተላለፍ ሰጠ ነበር። የአገው ፈረሰኞች ማህበር በ1932 ዓመተ ምህረት ከ62000 በላይ አባላት ያሉት ሆኖ ያዊ ህዝብ የጀግነት የኩራት የአንድነትና የጽናት ተምሳሌት በመሆን እያገለገለ የሚገኝ ማህበር ነው። በማህበሩ እድሜያቸው ከ18 ዓመት በላይ የሆኑ ወጣቶች ሁሉ በአባልነት ተመዝግበው ይሳተፋሉ። አዎ ተሳትፎ ሲባል ታዲያ እንዲሁ ለይስሙላ ሳይሆን የሚቻል ከሆነ ጠንካራ ሰጋር ፈረስ ይገዛል። በማህበሩ ህገ ደንብ መሰረትም ይተዳደራል። በደስታም ሆነ በሀዘን የመሳተፍ ግዴታም አለበት የማህበሩ አባል ማለት ነው። የማንኛውም የልማት ስራን ያበረታታል፣ መጠነኛ መዋጮም ያደርጋል። ማህበሩ እንግዲህ በዛሬው ዕለት ማለትም ጥር 23 2015 ዓ.ም በእንጅባራ ከተማ በሺዎች የሚቆጠሩ እንግዶችና ፈረሰኞች ባሉበት 83ኛ ዓመት የምስረታ በዓሉን በድምቀት ያከብራል።
ይህ በዓል እንግዲህ ከጊዜ ወደ ጊዜ አከባበሩ እየደመቀ በርካታ የሀገር ውስጥና የውጭ ቱሪስቶችን ቀልብ እየሳበ ነው። አዎ በዚህም ታዲያ ከወራት በፊት በሀገር ውስጥ የማይዳሰስ ቅርስ ሆኖ ተመዝግቧል። ባልደረባችን ዮሐንስ ፍስሐ ታዲያ የአገው ፈረሰኞች ማህበር ሊቀመንበር ከሆኑት አለቃ ጥላዬ አየነው ጋር ቆይታን አድርጓል። ከራስ አንደበት ተከታትለን እንመለስ። ስሜ አለቃ ጥላዬ አየነው ይባላል። ኃላፊነቴ የአገው ፈረሰኞች ማህበር ሊቀመንበር ነኝ። ፈረስ ያው እንደምታየው በአገው ዘንድ በእርሻ እንጠቀምበታለን። እህል በሚበራይበት ጊዜ እንጠቀምበታለን። ይሄው በጉግስና በሽርጥ እንጠቀምበታለን። ሰው ሲታመም ወደ ሕክምና እንወስድበታለን። ሙሽራ እናጅብበታለን። የሞተ እንቀብርበታለን አጅበን። የክብር እንግዶች ሲመጡ ደግሞ እንደዚሁ አጅበን እንቀበልበታለን። ፈረስ ማይገባበት የለም። ከ100 ዓመት በፊት አገራችን ጠላት በወረራት ጊዜ በፈረስ ነው ዘምተው እንዳሁኑ በሰለጠነ እንትን ሳይኖር በጋሻ በጦር በጎራዴ ነው በፈረስ ጠላትን የሚገጥሙ የነበረና ስንቅም ጭነው የሚሄዱ የነበረ እነሱም ተቀምጠውበት ሲደክማቸው የሚሄዱ የነበረ በፈረስ ነው። ከዛ ያቆዩት ነው። እዛ ቆይተውት ኋላ የፈረስ ውለታው ምን ይሁን በሚል ተነጋግረው የፈረስ ማህበር መጠጣት መቻል አለብን በሚል የፈረስ ማህበር ጀመሩት ነው የሚባለው። በ1932 መጨረሻ ለ33 በማህበር ደረጃ እንዲጠጣ የጀመሩበት ነው ይሄ አሁን እንጂ ታሪኩ ከ100 ዓመት በፊት የነበረ ታሪክ ነው ያለው። ማህበሩ ሳይጠፋ ባለበት እንዳለ ያቆዩት አባቶቻችን ናቸው። አባቶቻችን ግን ያንን ሲያቆዩት እንደዚህ ዘመናዊ ይሆናል ይዘምናል ብለው ወደ ዘመናዊ መልክ አላሰቡትም። እኛ ልጆች ግን ደርሰን አሁን ዘመናዊ መሆን አለበት፣ በኢኮኖሚ ደረጃ አገሩን መጥቀም አለበት በሚል ተነጋግረን በዩኔስኮ ተመዝግቦ እንግዳ አምጥቶ የክብር እንግዶችን አምጥቶ ፈረንጅ አምጥቶ ጎብኝቶት የራሱ የሆነ ስታዲየም ሜዳ ኑሮት የራሱ የሆነ አደረጃጀት ያለው ስለሆነ የራሱ የሆነ ሁሉም ነገር በራሱ የሚፈጽም ስለሆነ በጣም ትልቅ አንጋፋ ማህበር ነው። በእድሜም አንጋፋ ነው። በታሪክም ባለ ታሪክ ነው። በአባላት ብዛትም የሚስተካከለው የለም። የአባላት ብዛት አሁን በዚሁ ገልጬ ብሄድ ወደ 62223 አባል የደረሰ አባል ነው ያለን። ሴት ወንድ አይልም፣ ጾታ አይለይም። ከ18 ዓመት በላይ ማንኛውንም አባል ያደርጋል እና በጥሩ ሁኔታ እየሄደ ያለና አገርን እያገዘ ያለ ማህበር ነው። 2 ወር 3 ወር በሙሉ በየደብሩ እየሄድን በዓል እናከብራለን፣ ጉግስ እንጫወታለን። ጥር 23 ለሚከበረው የቋሚው ባህላችን ግን በሰፊ ደረጃ ጉግስ እንጫወታለን፣ ሸርጥ እንጫወታለን፣ ደንገላሳ እንጫወታለን፣ ሰግራ እንጫወታለን፣ ጭፈራ እንጫወታለን። ጨፋሪ የሚባል አለ በፈረስ ሆኖ መጨፈር። እንደገና ደግሞ ለእንግዶች ሰላምታ አሰጣጥ የሚባል አለ በዝላይ። እነዚህ ነገሮች ትርኢቶች ሁሉ እናሳያለን እና በጣም ጥሩ በሚባል ደረጃ ላይ ያለ ማህበር ነው። እዚሁ በሰዋንጨቱ ማስተላለፍ ፈልገው የአገው ፈረሰኞች ማህበር ማለት ለግሉ ለአገው አይደለም፣ ለዞናችን ብሎም ለክልላችን ከክልላችንም አልፎ ለኢትዮጵያ ለዓለም አቀፍ አጠቃላይ ነው። ይሄ ሞዴል ሆኖ የሚተላለፍ ማህበር ስለሆነ በማናቸውም በዲሞክራሲ በተሞላበት ከማንኛውም ፖለቲካ ነፃ የሆነ ማህበር ስለሆነ በውጭ ያሉም ሆነ በአገር ውስጥ ያሉ መጠው እንዲጎበኙትና ጥር 23 በመናከብረው በእንጅባራ ከተማ ፌስቲቫላችን ከፍተኛ የሆነ በደመቀ በሚከበረው ተገኝተው ለዚህ በዓል አድናቆታቸውን እንዲገልጹና ድጋፍ እንዲያደርጉ እና ለወደፊቱ ያላቸውን ለማህበሩ ያላቸውን በዩኔስኮ ለማስመዝገብ ያላቸውን ዕውቀትም እንዲያካፍሉን በዚሁ ጥሬን አስተላልፋለሁ።
የሚገርም ነው። ሊቀ መንቀር አለቃ ጥላዬ ናቸው። እንግዲህ ከራስ አንደበት ታሪካዊ ዳራውንም አሁን እንዴት እየተከበረ እንዳለ የሚያገው ፈረሰኞች ቀንን በማስመልከት መረጃ ይሰጡን። በዚህ ጉዳይ ላይ እንግዳ ጋብዘን ቆይታ ልናደርግ ነው። የኢትዮጵያ ቴሌቪዥንም ያገው ፈረሰኞች 88ኛውን በዓል በማስመልከትም የቀጥታ ስርጭት ይኖረዋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የታሪክ መምህርና የአካባቢው ተወላጅ የሆኑትን መለሰ እንግዳን እዚህ ስቱዲዮ ላይ ጋብዘናል። አቶ መለሰ እንኳን አደረሰዎት፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለሁ። በጣም እናመሰግናለን አቶ መለሰ። እንግዲህ እርስዎ የታሪክ መምህር ኖት፣ ለታሪካዊ ነገሮችም ይቀርባሉ፣ የአካባቢውን ተወላጅ ኖት። በእርግጠኝነት ፈረስ ጋልቦ አድገዋል ብዬ አስባለሁና ብዙ ጊዜ የዚህ ጥር 23 ላይ የሚከበረው የአገው ፈረሰኞች ማህበር በተለይ ይሄ የጥምቀት በዓል ከዋለ በኋላ ያሰሪው ከዋለ በኋላ ይከበራልና ፈረሰኞች ማህበር ሲባል ኢትዮጵያ ውስጥ ፈረስ የታወቀ ነው። 1932 ዓመተ ምህረት ነው እንደ ማህበር የተቋቋመውና እስካሁን ድረስ ሰስቴን ያደርገው ወይም የቀጠለውና የዚህ ፈረሰኞች ማህበር ልዩ የሚያደርገው ምንድነው? ምክንያቱም ሁሉም እንደ ተለያየ አካባቢ ላይ እንደራሱ አኳኋንና ባህል ፈረስ ይጋለባል። ለአገው ፈረስና የፈረሰኞች ማህበር ምንድነው ልዩ የሚያደርገው? እንግዲህ የአገው ፈረሰኞች ማህበር ስናየው እንግዲህ የአገው ህዝብ ከጥንተ መሰረት ጀምሮ እነዚህን ወደ እርሻ ስራና ለምግብነት የሚያገለግሉ አዝርትን ከመምረጥ ጀምሮ ወደ ከብት እርባታው ሲሰማራ ደግሞ ጥብቅ ቁርኝት የፈጠረው ከፈረስ ጋር ነው። ያ ፈረስ ለብዙ አገልግሎት ነው የምንጠቀምበት። የታመሙትን ለማድረስ በሀዘንም በደስታም እንዲሁም አገር ሉዓላዊነት በተደፈረ ጊዜ ደግሞ ወደ ጦር ሜዳ ለመዝመት የአገው ህዝብ በሰፊው ይጠቀምበታል ማለት ነው። ከዚህ ጋር አያይዤ መግለጽ የምፈልገው ነገር አርበኝነትን በተመለከተ ነው። አሁን የአገው ፈረሰኞች ማህበር የተቋቋመው እንደሚታወቀው በ1896 የአድዋ ጦርነት ወራሪ ኃይል ሀገራችን በደፈረበት ሰዓት ከአራቱ ማዕዘን እንግዲህ ለኢትዮጵያ ህዝብ ጥሪ ሲደረግ አንደኛው የዘመተው የአገው ህዝብ ነው። በፈረሶቹ በመዝመት ትልቅ መስዋዕትነት ከፍሎ ተመልሷል ማለት ነው። እንዲሁም ደግሞ ከ40 ዓመት በኋላ ሌላ በ1888 ማለት ነው በ1896 አድዋ በዓል ላይ ከዛ በኋላ ሁለተኛው ወረራ ደግሞ ጣሊያን የ40 ዓመት አሳይመንት ሰርቶ በጃንሆይ ጊዜ በኃይለ ሥላሴ ማለት ነው ሁለተኛ ለማንበርከክ በሚመጣበት ሰዓት አሁንም እንደዚሁ ተሳትፎ በማድረግ ሁለቱንም ጦርነት በከፍተኛ ጀብዱ ውጊያ የፈጸመ ህዝብ ነው። ያንን በማሰብ አንደኛ አሁን ፈረስ ያደርሳል እንጂ አይዋጋም ይባላል። በእኛ አካባቢ ደግሞ ፈረስ ያደርሳልም ይዋጋልም ብለው ነው ያስባሉ። በእኛ ማህበረሰብ ምንድነው ወደ አውደ ግንባር ከሄደ በኋላ ከፍተኛ ተሳትፎ በማድረግ ያው ወዲያ ወዲህ ሲል ሲያዋጋ አደጋ ይደርስበታል ማለት ነው። ከአርበኞች ጋር አብሮ መስዋዕትነት በመክፈሉ ያደርሳልም ይዋጋልም ብለው ያስባሉ ማለት ነው። ስለዚህ ከዛ መልስ ያን ማህበረሰብ ለማስታወስ የኢትዮጵያን አርበኞች ለማስታወስ እንዲሁም የአገው አርበኞችን ለማስታወስና የፈረስን ውለታ ለመዘከር ይቻል ዘንድ በ1932 30 አባላት ሆነው የመሰረቱት እጅግ አንጋፋ ማህበር ነው። አሁን ላይ ከ62000 እስከ 241 የሚደርሱ የማህበሩ አባላት ማፍራት ይችላል ማለት ነው። እጅግ በጣም ተወዳጅና በአካባቢው ማህበረሰብ ዘንድ ትልቅ ክብር የሚሰጠው ተወዳጅ በዓል ነው ማለት ነው። 1896 ሲሉ በፈረንጅ ነው የጠሩልኝ? በፈረንጅ ነው። ኦኬ በእኛ 1888 ያው ታሪክ በእንግሊዘኛ ሲጻፍ አይ ነው። ኦኬ ታሪኩ በ1896 ነው ማለት ነው። ወደ አበሻ ስንቀይረው ደግሞ 1888 እሺ። መልካም እንግዲህ በተለይ ደግሞ በአገር አቀፍ ደረጃ በማይዳሰስ ቅርስነት ተመዝግቧልና ዛሬ ጥር 23 ነውና በተለይ ደግሞ ለአገው ፈረሰኞች ተወዳዳሪዎች ልዩ በዓል ነው የሚባለውና እንደው የአገው ፈረሰኞች የዛሬን ቀን እንዴት ነው የሚያሳልፏቸው ከሚለው እንነሳ። በተለይ ፈረሶች ከኢትዮጵያ መሪዎች ጋር ያላቸው ትስስር ከፍተኛ ነው። ቀደም ሲል እንደገለጹትም በሀገር ሉዓላዊነት ላይ የሚያበረክቱት አስተዋጽኦ ቀላል የሚባል አይደለም። በጣም ከፈረሶች ጋር ያላቸው ቁርኝት የተለየ ከመሆኑም የተነሳ ስም ሰጥተዋቸው በጣም በክብር በጣም ቁርኝነታቸው የተለየ ነውና እንዴት ይገለጻል እስቲ? እንግዲህ ሁሉም በኢትዮጵያ እንደሚታወቀው ፈረስ የትም ቦታ አለ። አባቶቻችን ያው በፈረስ ነው የሚዋጉት። ወደኛ አካባቢ አሁን ትንሽ ለየት የሚያደርገው ምንድነው አታችመንቱ ቁርኝቱ ቅድም እንደገለጽኩት ማለት ነው ከፍተኛ የሆነ አታችመንት ነው ያለው። እርሻ እናርስበታለን፣ ሰው ሲታመም ወደ ሕክምና እናደርስበታለን፣ ሀዘን ይታጀብበታል ማለት ነው በፈረሱ። ስለዚህ የተለያየ ስም ይወጣለታል ለፈረሶቹ። እያንዳንዱ ጌታ የራሱን ፈረስ በስነ ስርዓት በማጠብ በማብላት እንክብካቤ በማድረግ ስያሜዎች አሏቸው ማለት ነው። ይሄ ስሙን ያን በሚጠቀሱበት ሰዓት
የራሱ ምልክት ያሳያል ማለት ነው። ከማህበረሰቡ ጋር ያለውን ቁርኝት በዚህ መልኩ ነው የምንገልጸው። እንደው የዛሬዋን ቀንስ እንዴት ነው የምታልፈው? ዝግጅቱ ምንድነው ዛሬ ያለው? ዛሬ ያለው ነገር ምንድነው? እንግዲህ 3 ቀናት ከ21 ጀምሮ 21፣ 22 እና ዛሬ ማሳረጊያው በከፍተኛ ድምቀት የሚከበርበት ቀን ነው። ከ21 ጀምሮ እንግዶች ይገባሉ። አካባቢው ላይ እንግዶች ከገቡ በኋላ የሚከናወኑ ሌላ ትርኢቶች አሉ ማለት ነው። ምንድነው? አንደኛው የሩጫ ውድድር አለ። የሩጫ ውድድር አለ። ሁለተኛ ደግሞ የቁንጅና ውድድር ያው ትላንት የተካሄደው ማለት ነው። የቁንጅና ውድድር ይካሄዳል። በሶስተኛ ደረጃ ደግሞ የአገው ፈረሰኞች ማህበር የሙዚቃ ትርኢት ያቀርባሉ ማለት ነው እና የአካባቢውን ባህል በጠበቀ መልኩ በዚህ መልኩ ህዝቡ በከፍተኛ ሁኔታ ድግስ ተደርጎ እንግዶችን በጥሩ ሁኔታ በማስተናገድ ሁለቱን ቀን በድምቀት ተከብሯል ማለት ነው። ዛሬ ላይ በድምቀት ማሳረጊያው ይከበራል። አሸናፊ ያለ ዛሬ ፈረስ ላይ ኤግዛክትሊ ውድድሩ በሚካሄድበት ሰዓት እንግዲህ የውድድር አይነቶች አሉ። ደንገላንሳ የሚባል አለ። ደንገላንሳ ማለት ፈረሱ ማንሳት፣ ስግሪያ የሚባል አለ። ደግሞ ፈረስ በአንድ እግሩ ነው የሚቆመው። ልብ ብላችሁ አይታችሁት ከሆነ በአንድ እግሩ ይቆማል። በሁለት እግሩ ከቆመ እንዲህ ቀጥ ብሎ መቆም አይችልም። በአንድ እግሩ በሚቆምበት ሰዓት ፈረሱ ወደ ላይ ያ ትርኢት ያሳያሉ ማለት ነው። በእነዚህ ሁሉ ችሎታዎች ከፍተኛ ውጤት ያመጣውን ሰው በማየት ያው ማበረታቻ ሽልማት እንደዚህ ይደረጋል ማለት ነው። ዳኞቹ ቀደምት አባቶች ናቸው ያሉ ቀደምት አባቶች በእውቀቱ የተካኑ እንጂ ማንም እንትን ማድረግ አይችልም። ግን ውድድሩ በሚካሄድበት ሰዓት የህፃናት አለ፣ የታዳጊዎች አለ፣ የሴቶች አለ። ሴቶች ይጋልባሉ። ይህን ስቴፕ ጠብቆ ወደ ትውልድ ለማስተላለፍ ከታች ከህፃናት ጀምሮ ነው የሚሰራው እና በዛ መልኩ ያለ ጨዋታው ይሰራል። ከስንት ዓመት ድረስ ጋልበዋል? እኔ ያው ብዙም ያው ትምህርት ወደዚህ ከገባው በኋላ ብዙም አልጋለብኩም። ግን በህፃንነት ዝም ብሎ እንዲሞከር አለ አይደለም ያው ኮንቲኒየስሊ ስላላካሄድኩት እንጂ ያው መልመድ ይቻል ነበር። እንደው ባህር ዳር ሲባል ባይስክል ብዙ ጊዜ የሚነዱ የማህበረሰብ ክፍሎች አሉ። አገው ሲባል ደግሞ ፈረስ ሁሉም የሚነዳ የሚጋልብ ነው ይመስላል። ይጋልባል። ሜዳ የብቻው የራሱ ቦታ አለ ማክበር እንትኑ መጋለቢያ። ጥሩ ሀሳብ ነው ያነሳልኝ። አሁን ላይ ምንድነው እየታሰበ ያለው የአገው ፈረሰኞች ማህበርና የእንጅባራ ዩኒቨርሲቲ በመተባበር ከተማ አስተዳደሩ ወደ 40,000 ሄክታር የፈረስ ማዕከል ግንባታ ሊከናወን ተጠናቋል ማለት ነው። ስለዚህ ይሄ ማህበር ምንድነው አንድ ቁም ነገር ማስተላለፍ የምፈልገው ነገር ከሃይማኖት ከምንም አይነት ፖለቲካ ነፃ ነው። ማንኛውም ኢትዮጵያ መሳተፍ ይችላል፣ አባል መሆን ይችላል ማህበሩ ላይ ማለት ነው እና ማህበሩን በዚህ መልኩ በማገዝ ይሄንን የፈረስ ማዕከል ተገንብቶ እንግዲህ ለኢትዮጵያውያን ምልክት ይሆን ዘንድ እየተሰራ ሌላ ገጽታ ነው። ኢትዮጵያ ሌላ ገጽታ እየተሰራ ያለበት መንገድ መልካም ነው። እንደው አቶ መለሰ ይህ የፈረሰኞች ማህበር እንግዲህ ከትውልድ ወደ ትውልድ እየተወራረሰ የመጣ ነውና እንደው በቀጣይ ለማስቀጠልስ ምን ታስቧል? አሁን ከታቀዱት ሜዳዎችን ከመገንባት ባለፈ ደግሞ እንደው ወጣቱስ ማህበሩን ምን ያህል ይደግፈዋል? አሁን ያለው ወጣት ማህበሩ እንግዲህ ቅድም ለመግለጽ እንደሞከርኩት የአገው ማህበረሰብ በሙሉ ትልቅ ቫልዩ ነው የሚሰጠው። ይሄን አንድ የማህበረሰቡን ባህልና እሴቶች በማስተዋወቅ ረገድ ከፍተኛ አስተዋጽኦ እየተወጣ ያለ ማህበር በመሆኑ በቅርቡ በአገር አቀፍ ደረጃ በኢትዮጵያ በቅርስና ጥናት ባለስልጣን ምዝገባ ተደርጎለት ሰርቲፊኬት ተቀብሏል ማህበሩ። አሁን ደግሞ ምንድነው እየተሰራ ያለው? ይህንኑ በተባበሩት መንግስታት ድርጅት ትምህርትና ሳይንስ ባህል ድርጅት ለማስመዝገብና የኢትዮጵያ በዩኔስኮ ተመዝግቦ ሀብት እንዲሆን እየተሰራ ነው ያለው ማለት ነው። ስለዚህ ሁሉም ይደግፈዋል። ያው የአገው ህዝብ ብቻ አይደለም፣ ቀደም እንደገለጽኩት የኢትዮጵያን አርበኞች ለማስታወስ የተቋቋመ ከ1232 ጀምሮ የተቋቋመ ማህበር በመሆኑ ማንኛውም ኢትዮጵያዊ አባል በመሆን ማሳደግና ለዩኔስኮ እንድናስመዝግብ ነው ጥሬን ማስተላልፈው። ትልቅ ነጥብ ነው። ሁለት ነገሮችን ላንሳና አንደኛው ቱሪስቶች ይመጣሉ ፈረንጆች እና እነሱ ደግሞ አድቬንቸር ነገር ይወዳሉ። እንጋልብ አይልም ወይ? አንድ ምን እነሱን የሚያስተናግድ አኮሞዴት የሚያደርግ እነሱን የሚያሳትፍ ነገር ታስባላችሁ? ሁለተኛው ያለባበስ ጉዳይ እናንተ ቅድም ስልሽ ነበር። ይሄ ሳሪያን ኮቱ፣ ይቺ ኮፍያው እና ይሄ ልብሱ ቀዩ ጃኑ ምንድነው? ትርጉም አለው ወይ? የዛን ቀን ብቻ የሚለበስ ነው ወይ? ሲጋልቡ የሚለበስ ነው ወይ? ምንድነው? ዲፒክት ማን ነው የሚገልጸው? የሚያሳየው ነገር ምንድነው? አመሰግናለሁ። ይሄ ምንድነው? ከጥንት ጀምሮ እንግዲህ የዛጉዌን ዳይናስቲ በታሪክ ታውቁታላችሁ እና ምንድነው
ፕሬስተር ጆን ኦፍ ዘ ኢንዲስ ይሉት ነበረ ቅዱስ ላሊበላን። የዓለም በሁለት ጎራ ተከፍላ ጦርነት ለማካሄድ እንቅስቃሴ ያደርጉ ነበረ፣ የክሩሴድ ማለት ነው። በዛ ሰዓት ኢንቫይት ተደርጎ ነበረ የኢትዮጵያ መንግስት ቅዱስ ላሊበላ በሚያስተዳድሩበት ሰዓት። ነገር ግን ገለልተኛ በመሆን ተሰደው የመጡ ማህበረሰቦችን በማቀፍና ኢትዮጵያ ገለልተኛ ናት፣ የትኛውንም ጦርነት አትሳተፍም በማለት ያንን ብሎክ በማድረግ እንዳትሳተፍ አድርገዋል ማለት ነው። ስለዚህ ቅድም ከአለባበሱ ጋር በተነሳ ምንድነው ጆን ይላል፣ ፕሬስተር ጆን ይላል አይደለም? ከዛ ጋር ዣን የሚል ቃል አለ። ዣን የሚለው ቃል ብዙ ጊዜ አሁን ጃን ሆይ እንደዚህ ሲባል ልትሰሙ ትችላላችሁ። የአገውኛ ቃል ነው። ዣን ማለት ንጉስ፣ ትልቅ፣ ክቡር ማለት ነው። ስለዚህ ያ ጃኖ የሚለው ከዛ ጋር ተያይዞ መጣና ይሄ ቀለም ትልቁ ቀለም ማለት ነው። ቀይ ቀለም በነጭ የዛጉዌ ነገስታት ይለብሱ የነበረው ነው። ከዛ ጋር ተያይዞ መጡ። እንግዲህ አሁን ወደኛ አካባቢ ስትሄዱ ፈረሱ ራሱ በጃኖ ነው የሚያገጠው። ቀይ ነው የሚያገጠው። ፈረስሽን ልብስሽን በቀይ ነው። ያ ጃኖ ይባላል ማለት ነው። ስለዚህ ኢንስፓየር የሚያደርገው በልጅነታችን ሁላችንም ቤት ላይ ማንኛውም ፋሚሊ ለልጆቹም ለራሱም ያስቀምጣል። ከዛ ጋር የተያዘ ነው። አሁን የአገው ነገስታት ዣን ኪማር፣ ዣን ችኋይ፣ ዣን ስዩም እየተባሉ ነው የሚጠሩት። ክቡር ንጉስ እንደማለት ነው። ስለዚህ ከዛ ጋር ተያይዞ የመጣ ነው። ይሄ ቀዩ ምልክት ቅድም ያልከው ጃኖ የሚለው ስያሜ ከዛ ጋር ተያይዞ የመጣ ነው። የአገው ህዝብ ትልቅ ትኩረት የሚሰጥበት ቀለም ነው ማለት ነው። በጣም የሚገርም ነው። ስለዚህ ቱሪስቶች ስልጋር ቢሉ ፈረንጆች አሁን ይወዳሉ እንደዚህ አይነት አድቬንቸር አለ የምታስተናግዱበት የራሱ ነገር በደንብ ተዘጋጅቶ የሚፈልግ ሰው አሁን አንተ ብትሄድ ፈረስ ይሰጣል፣ ይያዝልሃል። ቀስ እየተለቀቅ እያደረጉ እየተከተሉ ያውቃል። ባህሪ መጋለብ የሚችልንና ማይችልን ያውቃል ፈረስ። አዎ ሰው ይዞ አንተን ትሪት የሚያደርግህ ያ ባለ ፈረስ ይዞ ሲሄድ ቀስ ብሎ ነው የሚሄደው ማለት ነው። ከዛ እየለመድክ ስትሄድ ፍጥነቱን ራሱ ማኔጅ ያደርጋል ማለት ነው እንጂ ዝም ብለህ ብትለቀው መጋለብ ስትፈልገው እንቅስቃሴ አለ እዚህ እግርህ ላይና ድምጽ ስታሰማው ነው ራሱ የሚሄደው። ይቀስ ብለህ መሄድ ትችላለህ። ጋላቢና ፈረሰኞች ኮሙኒኬት የሚያደርጉበት ነገር አለ። የሚሳተፉበት ነገር ይፈልጉታልና እሱ ላይ በደንብ መስራት ይገባል ብዬ አስባለሁ። መልካም በዓል እንዲሆንላችሁ ከልብ ነው የምንመኘው። ኢትዮጵያ ቴሌቪዥን ያው ተገቢውን የአየር ሽፋን ይሰጣል ብለን ተስፋ እናደርጋለን። የታሪክ መምህርና የአካባቢ ተወላጅ አቶ መለሰ እንግዳን በጠዋት እንግዲህ እዚህ ድረስ እንቅልፎን ሰውተው እንግዳ ስለሆኑ እጅግ በጣም እናመሰግናለን። መልካም ቀን። እኔም አመሰግናለሁ። መልካም ቀን። ተመልካቾቻችን የአገው ፈረሰኞች በዓልን በተመለከተ ቆንጆ ቆይታ አድርገን ተመለስን። ትርጓሜዎቹ በጣም መጋለብ ማለት እኔ እኮ ቱሪስቶችን ገደል እንዳትከታተሉ። አይ እነሱ ወዳሉ። አዎ ግን ትንሽ ልምምድ ይፈልጋል። እንደሌላው ኢቨንት ልሳተፍበት መጥተን አንገቱን ልቀርገሽ ወጣዚህ ወጥ ነው ታይ። ለማንኛውም ተመልካቾቻችን አሁን የስቱዲዮ ሰዓታችን 2 ሰዓት እያመለከተን ነው። አጫጭር ዘገባዎችን ሊያደርሰን ባልደረባችን ትግስቱ ቡቼ በድጋሚ ተገናኝተናል። እንዴት ነህ ትግስቱ? እንደምን ቆያችሁ? ይመስገን። እንዴት አየህ ቆይታችን? አሪፍ ነው። ፈረስ ላይ በጣም ነው የጓጓኝ። እዛው ያጓጓኝ ሳይሆን እችላለሁ ወይ ነው እችላለሁ፣ ሞክራለሁ። አልችልም። እሺ ያመት ሰው ይበላል። እንሄዳለን። ወደ ዘገባዎች ይበላል። መልካም። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት ነው። የ2 ሰዓት ዜናዎችን ነው። ሩሲያ ከኢትዮጵያ ጋር ያላትን ግንኙነት ይበልጥ አጠናክራ መቀጠል እንደምትሻ በኢትዮጵያ የሩሲያ አምባሳደር ኢብጌን ተርኪን ገለጹ። የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር በኢትዮጵያ የሩሲያ አምባሳደር ኢብጌኒ ተርኪንን በቢሮአቸው ተቀብለው አነጋግረዋል። በውይይታቸውም በኢትዮጵያና ሩሲያ መካከል በተለያዩ ዘርፎች ያለውን አዎንታዊ ትብብሮች አጠናክሮ ማስቀጠል አስፈላጊ መሆኑን ተነስቷል። በተለይም የፌዴሬሽን ምክር ቤትና በሩሲያ የላይኛው ምክር ቤት ማለትም
የፌዴሬሽን ካውንስል መካከል ያለውን መልካም ትብብር ወደ ላቀ ደረጃ ማሸጋገር እንዳለበትም ተስማምተዋል። ለዚህም ትብብር መጠናከር ይረዳ ዘንድ በቅርቡ በሞስኮ በሚካሄደው የሩሲያና አፍሪካ ምክር ቤቶች ጉባኤ ላይ እንዲሳተፉ አምባሳደር ከሩሲያ ፌዴሬሽን የተላከውን የጥሪ ደብዳቤ ለአፈ ጉባኤው አስረክበዋል። በኦሮሚያ ክልል በመኸር ግብርና 170 ሚሊዮን ኩንታል ምርት መሰባሰብ መቻሉን የኦሮሚያ ክልል ግብርና ቢሮ አስታወቀ። የኦሮሚያ ክልል ግብርና ቢሮ ኃላፊ አቶ ጌቱ ገመቹ ለኢትዮጵያ ፕሬስ ድርጅት እንደገለጹት በክልሉ ለመሰባሰብ ከተደረሰው 6.3 ሚሊዮን ሄክታር በላይ ምርት እስካሁን 6.125 ሚሊዮን ሄክታር ላይ ያረፈ ምርት እየተሰበሰበ ሲሆን በዚህም 170 ሚሊዮን ኩንታል ምርት ተገኝቷል ብሏል። በክልሉ ለመኸር እርሻ በተሰጠው ትኩረት የሩዝና የስንዴ ምርቶችን በስፋት ለማከናወን 6.4 ሚሊዮን ሄክታር በዘር ለመሸፈን ታቅዶ እንደነበረ ያነሱት ኃላፊው 6.6 ሚሊዮን ሄክታር በማልማት ከእቅድ በላይ ማሳካት መቻሉንም ጠቁመዋል። በዘንድሮ ዓመት የስንዴ ምርት ወደ ውጭ ለመላክ እንደ ሀገር የተጀመረው እንቅስቃሴ ለማሳካት በኦሮሚያ ክልል ሰፋፊ ስራዎች ተሰርቷል ያሉት የቢሮ ኃላፊው ቅድመ ሁኔታው ተጠናቆ ስራዎች በመልካም ሁኔታ ላይ እንደሚገኙና እያለቁ እንደሆነም ገልጸዋል። ፖሊሲዎች ሲወጡ ለብዝሃ ሕይወት የዝርያ አይነቶች እየታየ ያለው መመናመንን ምላሽ መስጠት ከግምት ውስጥ ሊያስገቡ እንደሚገባ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አስታወቀ። የኢንስቲትዩቱ ምክትል ዳይሬክተር ዶክተር ፈለቀ ወልዴስ በኢትዮጵያ በሰው ሰራሽና ተፈጥሯዊ ምክንያቶች በኢትዮጵያ ብዝሃ ሕይወት ሀብት ላይ ጉዳት እየደረሰ እንደሆነና በተለይም ስንዴ ማሽላና ጤፍ የመሳሰሉት የጉዳት ሰለባ መሆናቸውን ለኢትዮጵያ ዜና አገልግሎት ገልጸዋል። ይህንን ተከትሎ የግብርናው ብዝሃ ሕይወት ዝርያዎች ቀደም ሲል የነበራቸው የዝርያ ብዛት ከጊዜ ወደ ጊዜ እየተመናመነ መጥቷል ብለዋል። በአየር ንብረት ለውጥ ተጽዕኖ ምክንያት በሚከሰት ድርቅ በኢትዮጵያ ብቻ ከሚገኙ የእንስሳት ብዝሃ ሕይወት ላይ ጉዳት እየደረሰ መሆኑንም ገልጸዋል። በተመሳሳይ በእጽዋት ብዝሃ ሕይወት ወይራ፣ ዝግባና ቀረሮ የተሰኙ ሀገር በቀል የዛፍ ዝርያዎች ላይም ለመናመን አደጋ መጋለጣቸውን እንዲሁም ተገልጿል። በኢትዮጵያ የግብርና እንስሳትና የእጽዋት ብዝሃ ሕይወት ላይ እየተከሰቱ ያሉ የዝርያ መመናመንን ሌሎች ችግሮችን ለመፍታት የሚወጡ ፖሊሲዎችና ሕጎች ትኩረት ሊሰጡ እንደሚገቡም ኢንስቲትዩቱ አሳስበዋል። ለዚህም ኢንስቲትዩቱ የሚሰሯቸው ጥናትና ምርምሮች ለፖሊሲ ግብዓት እንዲውሉ ከሌሎች ተቋማት ጋር በትብብር እየሰራ እንደሚገኝም አመላክተዋል። ከውጭ በቻይና የበርካቶችን ሕይወት የቀጠፈና ስጋት ሆኖ የቆየው የኮቪድ-19 ስርጭት እያበቃ ነው ሲል የቻይና በሽታ መቆጣጠርና መከላከል ማዕከል አስታወቀ። በሀገሪቱ ኮቪድ-19 ምክንያት የሚከሰት የሞት ቁጥር መቀነሱንም የገለጸው ማዕከሉ ይህም ለስርጭት ማዕበል ማብቂያ ምልክት ነው ብለዋል። የቻይና አዲስ ዓመትን በማስመልከት በርካታ ዜጎች ከተለያዩ ሀገራት ወደ ቻይና እየገቡ ቢሆንም ግን ቫይረሱ ስርጭት አለመጨመሩንም ሪፖርቱ ይፋ አድርጓል ሲል ፍራንስ 24 ዘግቧል። ከጤና ይስጥልን ኢትዮጵያ ዝግጅት የሰዓቱ 2 ሰዓት ዜናዎቹ እስካሁን ነበሩ። እንደዚህ ነበሩ። እናመሰግናለን። ትግስት እናመሰግናለን። ማልዶ ለስራ መነሳት፣ ከፀሐይ ጋር አብሮ መውጣት፣ ከምድር ጋር የኑሮ ኪዳኑን ያደርሳል፣ የሕይወት ወጉን ያወጋል፣ ትጋትን ያዜማል። ሰማይና መሬት አግባብቶ አፈር ከዝናብ አጋብቶ ቅንጣት የዘር ፍሬ ዘርቶ የአገር ወንዙን ጠርቶ ደመናን ተለማምጦ የጠል በረከት አምጦ በላቡ ወንዝ አጊጦ እልፍ አላፍ አፍርቶ ጎተራ ሙሉ እህል አምርቶ ከብት አርብቶ አገር ይመግባል። የዚህ አገር ዋልታ ጎተራው እንዳይጎድል ምርቱ ሀብቱ እንዲልቅ ደስታ ፌሽታው ሳቁ እንዲደምቅ ከዘመናዊ ማረሻ ከቴክኖሎጂው እንዲተዋወቅ አዋሽ ባንክ አለሁ ብሏል። ምርትና ምርታማነትን ለማሳደግ የግብርና ግብዓቶችን ለማሟላት ለአርሶ አርብቶና ከፊል አርሶ አደሮች ልዩ የቁጠባ ሂሳብ አዘጋጅቷል። አርሶ አርብቶ አደሩ ሲቆጥብ ልዩ የብድር አገልግሎት ያገኛል። አዋሽ ባንክ የአርሶ አደሩን ውለታ ይከፍላል። የኩሊት ንግዴን አሻሽዬ ሕይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ፣ ምን ተሻለ?
አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ሕይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ። ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከአንድ ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ የፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ከጊዜ እኩል ተጉዘው በፈጣን ቴክኖሎጂ ታግዘው ግንኙነቶ ሳይወሰን የሥራ እንቅስቃሴውን ሳይገድቡ ዘና ብለው በነፃነት የሚጠቀሙበት ፕሪሚየም ያልተገደበ የሞባይል ጥቅል አገልግሎት። ፕሪሚየም ያልተገደበ ሞባይል ፍላጎትን ያሟላል። ያልተገደበ አገልግሎት ተመጣጣኝ ዋጋ። አገልግሎቱን በማይቴ ሆቴል ወይም በቴሌብር ሞባይል መተግበሪያ በኢትዮ ገበታ ወይም አቅራቢያው በሚገኝ የኢትዮ ቴሌኮም ሽያጭ ማዕከል በቀላሉ በመግዛት የቅናሹ ተጠቃሚ ይሁኑ። ኢትዮ ቴሌኮም ለደንበኞቹ ምንጊዜ ማርኪና ምቹ። ኢትዮ ቴሌኮም ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ ኢትዮጵያ ነው በመከታተል ላይ የምትገኙት። ከኛ ጋር ስለሆናችሁ እናመሰግናለን። የተለያዩ ርዕሰ ጉዳዮችን እያነሳሳን ወደ እናንተ እያደረስን ነው የምንገኘው። ኢትዮ ቴሌኮም ደግሞ የዚህ ጤና ይስጥልኝ ኢትዮጵያ አጋር ስለሆነ በጣም እናመሰግናለን። 129 ዓመት ኢትዮጵያ ያገለገለ ነው። በተለይ ትናንትና እስከ 2028 ሊድ ግሮ ይሄ ኢትዮ ቴሌኮም በዲጂታል ኢትዮጵያ እቅድ ስር ሊድ ግሮዝ የ28 ድረስ ያለውን ይፋ አድርገዋል። ከሶስት ተቋማት ጋርም ዲጂታል ኢትዮጵያውን ለማድረግ ሌሎችንም ባሳተፈ መልኩ ብቻውን የሚሰራው እንዳልሆነ ስምምነት አድርጎ አዲስ አገልግሎትን ይፋ ማድረግ ይታወቃል። ኢትዮ ቴሌኮም አጋር ስለሆነ እጅግ በጣም አድርገን እናመሰግናለን። አሁን ደግሞ ወደ አንድ ጉዳይ እንለፍ። አዎ በተለያዩ ሀገር የሚኖሩ የዲያስፖራ አባላት በአረንጓዴ አሻራ መርሃ ግብር የሚያደርጉትን ተሳትፎ አጠናክረው እንደሚቀጥሉ ተናግረዋል ይለናል። የዲያስፖራ አባላቱ ለገዳዲ በሚገኘው ድሬ ግድብ አካባቢ የተከሏቸውን ችግኞች መንከባከብ ስራ ማከናውነዋል። መሀሪ አለሞት ተጨማሪ አለው። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉ የዲያስፖራ አባላት ችግኞችን መትከል ብቻ ሳይሆን በተከታታይነት የእንክብካቤ ስራ መስራት ይገባል ብለዋል። የችግኞችን የጽድቀት ደረጃ ለመከታተል የሚያስችል የዲጂታል ቴክኖሎጂ ስርዓት መዘርጋቱ የተከሏቸውን ችግኞች ለመንከባከብ እድል እንደፈጠረላቸው ገልጸዋል። የተዘረጋው የዲጂታል ስርዓት ሁሉንም አሳታፊ የሚያደርግ መሆኑን ጠቁመው በተለይም ዲያስፖራው የአረንጓዴ አሻራ መርሃ ግብር ይበልጥ ተሳታፊ እንዲሆን ያስችለዋል ብለዋል። በቀጣይም በመሰል መርሃ ግብር ያላቸውን ተሳትፎ ለማጠናከር እንደሚሰሩ ነው የጠቆሙት። ችግኝ መትከል በጣም ቀላል ነው። ዋናው መንከባከቡ ነው። እንክብካቤው ከሌለ ችግኙ ኤግዚስት አያደርግም እና ስለዚህ ችግኙን መኮትኮት፣ ችግኙን ውሃ ማጠጣት፣ ችግኙ እንዴት እንደሆነ ያለበትን ሁኔታ ማየት በጣም ኢምፖርታንት ነው። መተን እዚህ አትክልቶች ተክለን ነበረ። ባለው መርሃ ግብር አረንጓዴ ኢትዮጵያ ሀገራችንን አረንጓዴ ለማድረግ ባለው መርሃ ግብር
የተከልናቸውን ዛፎች ዛሬ መተን ከዲያስፖራው ጋር ለማጠጣት መተን ነው። አገራችን ኢትዮጵያ ሙሉ ለሙሉ እስከምትለብስ ድረስ በገንዘብም ሆነ በጉልበት ለማገልገል ደስተኛ ነን። ዲያስፖራው ሙሉ ለሙሉ መሳተፍ ያለበት ነው ብዬ አስባለሁ። ይሄ ለኤንቫይሮንመንትም ለአየሩም ለአካባቢውም በጣም አስፈላጊ ነገር ነው። ችግኝ መተከል አለበት። ለሀገር ውበት ይሰጣል። እንደገናም ደግሞ የኤንቫይሮንመንቱን ይለውጣል። አካባቢውን የአየር ጸባይ ይለውጣል ብዬ አምናለሁ። በእንግሊዝ ለንደን የኢትዮጵያ ዲያስፖራ ማህበር አስተባባሪ እንድሪስ መሐመድ በዲጂታል ስርዓት ችግኞችን ባሉበት ሆኖ በመከታተልና በአካባቢው ሰዎችን አሰማርቶ የእንክብካቤ ስራ እንዲሰራ መደረጉ ተሳትፎ ቀጣይነት እንዲኖረው ይረዳል ነው ያሉት። ዛሬ ዓመት በ1 ሚሊዮን ጥሪ የመጣን ጊዜ የተከልናቸው ወደ 500 የምንሆን ዲያስፖራዎች አካባቢ ከዲያስፖራ ኤጀንሲ ጋር መተን የዛሬ ዓመት የተከልናቸውን ችግኞች ነው አሁን እያየን ያለ ነው። ይህ የሚያሳየው ያው ዘለቄታዊ እንክብካቤ ችግኝ እንደሚያስፈልገውና ተክሎ ዝም ብሎ አለመሄድ ነው። መርሃ ግብሩ የተዘጋጀው የተተከሉ ችግኞችን ያሉበትን ሁኔታ እንዲያዩና እንዲንከባከቡ መሆኑን የገለጹ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር መሐመድ እንድሪስ የዲያስፖራ አባላቱ ችግኞችን ለመንከባከብ አዲስ በተዘረጋው የዲጂታል ስርዓት በመጠቀም በአረንጓዴ አሻራ መርሃ ግብር ተሳትፏቸውን እንዲያጠናክሩ ጠይቀዋል። አምና በታላቅ ወደ ሀገር ቤት ጥሪና ከኢድ እስከ ኢድ ጥሪ የዲያስፖራ ወደ ሀገር ቤት በመጣ ጊዜ ካከናወናቸው መርሃ ግብሮች አንደኛው የዚህ አረንጓዴ አሻራ መርሃ ግብር ነው። ስለዚህ ያኔ የተተከሉት አረንጓዴ ችግኞች ኦልሞስት አመት ሆናቸው ማለት ነው። ስለዚህ በአመቱ አጋጣሚ ሆኖ የዚህ እውቅና መርሃ ግብር ፕሮግራም ስለተካሄደ የዚህ ፕሮግራም አንዱ አካል አደረግነው ማለት ነው። ሃይኪንግ እና የነበሩ ችግኞችን ያሉበትን ስታተስ የማየት የመንከባከብ እድልም ለመፍጠር ነው። ያው እንግዲህ በአንድ በኩል የስራዎችን ቀጣይነትንም በውስጣችንም እንድንይዝ ነው። እነዚህ ዲያስፖራ አደረጃጀቶች ትላንት የጀመሩት ነገር ዛሬ ቀጥሎ ካልሄደ ያው ከነገ ወዲያ ሌላ ውጤት የለምና ይህንን አንደርስታንድ እንዲያደርጉት ነው። በዲጂታል ተለይቶ የተሰጠን ሳይት ነው። ለዚህ አረንጓዴ አሻራ እንድናለማበት ክትትል እንድናደርግበት ሌሎች የቴሌም እገዛ ያለበት ሳይት ነው። ከ52 የዲያስፖራ አደረጃጀቶች የተውጣጡ ከ40 በላይ የሚሆኑ ዲያስፖራዎች ችግኞችን የመንከባከብ ስራ ማከናወናቸው ተገልጿል። ተመልሰናል። የምጣኔ ሀብት ዘገባዎችን ልንከታተል ነው። ለዛ ደግሞ ባልደረባችን አብርሃም እዚህ ስቱዲዮ ነው። አብርሽ እንዴት ቆየ? እንደምን አላችሁ? መስከረም ጉዳይ ዛሬ ከሀገር ቤትም ከውጭም የተለያዩ መረጃዎችን ይዣለሁ። አመሰግናለሁ። እንደምን አደራችሁ ተመልካቾቻችን። ለጤና ይስጥልኝ የተዘጋጁ አጫጭር የቢዝነስና ምጣኔ ሀብት ዘገባዎችን አቀርባለሁ። አብርሃም ታደሰ ነኝ። በመጀመሪያ እንግዲህ የሀገር ውስጥ ጉዳይ እናስቀድም። በውጭ የሚኖሩ ኢትዮጵያውያን በሀገራቸው የተለያዩ የኢንቨስትመንት አማራጮች ተሳትፏቸውን እንዲያጠናክሩ የሚያስችል ስራዎችን እየተከናወነ መሆኑን የአዲስ አበባ ዲያስፖራ ማህበር ገልጿል። የአዲስ አበባ ዲያስፖራ ማህበር ፕሬዝዳንት አርቲስት ዘለቀ ገሰሰ እና የማህበሩ የቦርድ አባል ተስፋዬ ውቤ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ማህበራቸው በውጭ የሚኖሩ ኢትዮጵያውያን በሀገራቸው የልማት እንቅስቃሴ ንቁ ተሳታፊ እንዲሆኑ እየሰራ ነው ብለዋል። የማህበሩ የቦርድ ፕሬዝዳንት አርቲስት ዘለቀ ገሰሰ የማህበሩ ሰፊ ልምድና እውቀት ያላቸው አካላትን በአመራርነትና በአባልነት እንዳቀፈ ተናግሯል። የማህበሩ አባላት በውጭ ያካበቱትን እውቀትና ልምድ ወደ ሀገራቸው በማምጣትም በመገናኛ ብዙኃን፣ በአምራች ኢንዱስትሪ፣ በቴክኖሎጂና በአቪዬሽን ኢንቨስትመንት ዘርፍ ተስማርተው እየሰሩ እንደሚገኙም ገልጿል። በቀጣይም የማህበሩን አባላት በማሳደግ በተለያዩ ዓለማት የሚኖሩ ዜጎች በሀገራቸው የሚገኙ የኢንቨስትመንት ጸጋዎች እንዲያለሙ ለማድረግ እየሰራ እንደሚገኝም ተናግሯል። በንግድና ኢንቨስትመንት ለማሰማራት በሚያደርጉት ጥረት የሚያጋጥሟቸውን ችግሮች በመቀነስም ማህበሩ እየሰራ መሆኑን ተናግረዋል። የአዲስ አበባ ዲያስፖራ ማህበር የቦርድ አባል ተስፋዬ ውቤ በውጭ የሚኖሩ ዜጎች ከኢንቨስትመንት ሕግ ፖሊሲ ጋር የሚያነሷቸውን ችግሮች ለማሻሻል ከመንግስት አካላት ጋር እየተሰራ መሆኑን ገልጸዋል። እንግዲህ በማህበሩም ጥራት ያላቸው መረጃዎች በትስስር ገጽ ላይ aadispora.org ላይ በማጋራት ኢትዮጵያን ግልጽ መረጃ ያኖሯቸው ሀገራቸውን እንዲያለሙም ለማድረግ እየሰራ መሆኑን ተናግረዋል። ወደ ሁለተኛው ጉዳያችን እንለፍ። በበጀት ዓመቱ 6 ወራት ከ2000 በላይ አዳዲስ አነስተኛና መካከለኛ ኢንተርፕራይዞች መቋቋማቸውን የኢትዮጵያ ኢንተርፕራይዝ ልማት አስታውቋል። የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አቶ አብዱል ፈታ የሱፍ የተቋሙን የ6 ወር አፈጻጸም በማስመልከት መግለጫ ሰጥተዋል። በመግለጫቸውም እንግዲህ ኢንተርፕራይዞች የኤክስፖርት አቅማቸው
አቅማቸውን በማሳደግ የውጭ ምንዛሬን ከማዳን ባሻገር በምርት መጨመር ውጤት አምጥተዋል ተብሏል። ኢንተርፕራይዞች የገበያ መረጋጋትና የስራ ዕድል በመፍጠርም በኩልም ከፍተኛ አስተዋጽኦ እያበረከቱ መሆኑን ተናግረዋል። በበጀት ዓመቱ 6 ወራት 1750 አዳዲስ አነስተኛና መካከለኛ ኢንተርፕራይዞችን ለማቋቋም ታቅዶ 2196 በማቋቋም ከእቅድ በላይ መሳካቱን ገልጸዋል። በዘርፉ የነበረውን እንግዲህ የፋይናንስ አቅርቦት በማቃለልም ስለመሰራቱም ጠቅሰው በ6 ወራት ለስራ ማስኬጃና ለሊዝ ማሽን ከ1.5 ቢሊዮን ብር በላይ ማቅረብ መቻሉን አቶ አብዱል ፈታህ ተናግረዋል። አዳዲሶችን በማቋቋምና ነባር ኢንተርፕራይዞችን በማጠናከር ጭምር ውጤታማ ተግባራት መከናወናቸውንና ከ47000 ለሚልቁ ዜጎች የስራ ዕድል መፈጠሩንም ገልጸዋል። ያው እንደምታውቁት ይህ በአነስተኛና መካከለኛ ኢንተርፕራይዞች ትልቅ የዜጎችን ቁጥር የሚይዝ በስራ ዕድል ፈጠራም ትልቅ አበርክቶ ያለው እንደሆነ ይታወቃል። የኢንተርፕራይዞችን የኤክስፖርት አቅምን በማሳደግ ተችሏል ያሉት ምክትል ዋና ዳይሬክተሩም ከዘርፉ ከ15 ሚሊዮን ዶላር በላይ የውጭ ምንዛሬ ገቢ ተገኝቷል ነው ያሉት። ከውጭ የሚመጡ ምርቶችን በኢንተርፕራይዞች የሀገር ውስጥ ምርት በመተካት ከ217 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳን መቻሉንም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ወደ መጨረሻውና ዓለም አቀፍ ጉዳያችን እናምራ። ፊሊፕስ ኩባንያ በዓለም አቀፍ ደረጃ 6000 ሰራተኞችን ሊቀንስ መሆኑ ተገልጿል። ትልልቅ የዓለማችን ግዙፍ ኩባንያዎችና ድርጅቶች እንዲህ ሰራተኛ መቀነስ ነገር አሁን እየተለመደ የመጣ ይመስለኛል። ኩባንያው በ2 ዓመታት ውስጥ ነው ይህንን ያክል ሰራተኞችን ለመቀነስ ማቀዱን ያስታወቀው። የሆላንዱ የኤሌክትሮኒክስና የሕክምና ቁሳቁስ አምራች ባለፈው የፈረንጆቹ ዓመት 1.7 ቢሊዮን የተጣራ ኪሳራ እንደደረሰበት ይፋ ካደረገ በኋላ ነው ሰራተኞቹን እንደሚቀንስ የገለጸው። ፊሊፕስ ኩባንያ በፈረንጆቹ 2021 ዓመት 3.3 ቢሊዮን ዩሮ ትርፍ አግኝቶ ነበር። ዋና መስሪያ ቤቱን በአምስተርዳም ከተማ ያደረገው የኮቪድ ወረርሽኝና የሩሲያና ዩክሬን ጦርነት በኢኮኖሚ ላይ የፈጠረው ተጽዕኖ ኩባንያውን ተጎጂ እንዳደረገው ተገልጿል። 2020 ለፊሊፕስ ኩባንያ አስቸጋሪ ወቅት ነበር ያሉት ዋና ስራ አስፈጻሚው ሮይ ጃኮብስ ባለድርሻዎችና ኃላፊዎች ሁኔታዎችን ለማሻሻል እንሰራለን ሲሉ ገልጸዋል። የዓለማችን ግዙፍ ኩባንያዎች የሆኑት እንደ ማይክሮሶፍትና አማዞን ሰራተኞችን እንደሚቀንሱ መግለጻቸውን ተከትሎ ነው ፊሊፕስ ተመሳሳይ እርምጃ እንዲወስድ ያስታወቀው። በዚህ ወር መጀመሪያ ጉግል ኩባንያ እንግዲህ 12000 ያህል ሰራተኞች እንደሚቀንስ ይፋ ማድረጉም ይታወሳል። ዘገባው የቲአርቲ ነው። አጠቃላይ ከሀገር ቤትም ከውጭ የሚያስቋቸው መረጃዎች እነዚህ ይመስሉ ነበር። እናመሰግናለሁ። ተመልሰናል። ክቡራን ተመልካቾቻችን እንግዲህ ቀደም ሲል እናንተን የሚያሳትፍ ጥያቄ ወደ እናንተ ወደ ውድ ተመልካቾቻችን አድርሰን ነበር። ጥያቄውን ለማስታወስ ያክልም የህንዱ ማህተመ ጋንዲ የተገደሉት የት ከተማ ውስጥ ነበር የሚል ነው። ምላሻችሁን ጂኤምን በማስቀደም በ800 ላይ ስትሳተፉ ለነበራችሁ ሁሉ እጅግ በጣም እናመሰግናለን። ምላሹን ወደ እናንተ እናደርሳለን። ተመልካቾቻችን ከኛ ጋር ቆይታችሁ ከነበረ በሳምንቱም በታሪክ ዘገባችን የዚህን ምላሽ የምታገኙበት ዝርዝርን ወደ እናንተ አድርሰን ነበረ። ይሄ ጅማሬ ነው። እንግዲህ እንደዚህ ያለን እንቀጥላለን። ወደ ምላሹ እናምራ። ወደ ምላሹ ስናመራ ወዲያው መግቢያችን ላይ ነበር የጠየቅነው። ወዲያው ግን ሳምንቱ በታሪኩ ብለን አቅርበን ነበረ። ማህተመ ጋንዲ በ78 ዓመታቸው የተገደሉት በህንዷ መሀል ከተማ መሀል ኒው ዴልሂ ላይ ሴንትራል ኒው ዴልሂ ላይ ነው በጥይት ተመተው የተገደሉት። የ20ኛ ክፍለ ዘመን ከነበሩ ጠንካራ የፖለቲካና የሃይማኖት መሪዎች አንዱ ነበሩ። በህንድ ደግሞ የሁሉም አባት ተደርገው ይቆጠራሉ። የህንድ ብቻ ሳይሆን ዓለም አቀፍ መሆኑን ለማሳየት ኢትዮጵያ ውስጥም ቀደም ሲል ተናግረናል። ጋንዲ ሆስፒታል አለ እናቶችና ህፃናት በሳቸው ስም በሰላማዊ መንገድ ምንም ነፍጥ ሳያነሱ ጥይት ሳያነሱ የዘለፋ ስድብ ሳይናገሩ ጾም በመጾም እና ዝም በማለት ትግል ማፋፋም እንደሚቻልና የጠላቶችን ሀሳብ ማስቀየር እንደሚቻል ያሳዩ የሰላም አባት ናቸው ተብለው ይነሳሉ። እኚህ ሰው ነጻነት ታገናቸው በሰላማዊ ተቋሞች ህዝባዊ ቤተኝነት ማላመድ ለህንድ ነጻነት ትግል አድርገዋል። አዎ ከዚህ ባለፈ ደግሞ ድህነት ቅነሳ ላይ፣ የሴቶች መብት መከበር ላይ፣ የሃይማኖትና የጎሳ ክብርን ማስጠበቅ ላይ በዓለም አቀፍ ደረጃ በዘመቻ መልክ የመሯቸው ሁነቶች መካከል የሚጠቀሱ ናቸው። በ1948 አድናቂያቸው በመምሰል የተጠጋ አንድ ግለሰብ ታዲያ
በ3 ጥይት በመደብደብ ህይወታቸው እንዲያልፍ አድርጓል። ማህተመ ጋንዲ በስራቸው መልካም ስለነበሩ በዓለም አቀፍ ደረጃም ተምሳሌ ተደርገው ይወሰዳሉ። የነጻነት ታጋይ፣ የነጻነት አባት የሚባሉ ናቸው። በተለይ ደግሞ ችግሮች ሲከሰቱ ነፍጥና አንግቦ መታገል ይልቅ በተለይ በጾም በጸሎትና በነጻነት በተሰጣቸው ተሰጥኦና ጸጋ ህዝቡ ከሳቸው ጎን እንዲሰለፍ በማድረግ ብዙ ስራዎችን የሰሩ ናቸውና ምላሹ እንግዲህ በህንዷ ኒው ዴሊ ነው ማለት ነው። እንደዚህ አድናቂ መስሎ አናቂ ሲሆን ከባድ ሰውረን ትልቅ አባት ናቸው። ትልቅ ዓለማችን ትልቅ የሰላም አባት አተናል። ወደ ውጭ ጉዳይ እንደለፈ ውጭ ጉዳይ ስንል ወይ ውጭ ዜናችን ነው። እዚሁ ኬንያ ላይ ጎረቤት ሀገር ኬንያን ቆያለን። በኬንያ ዋና ከተማ የሚገኘው የናይሮቢ ወንዝ በቆሻሻ በመበከሉ በህዝብ ላይ ከፍተኛ የጤና እክል ፈጥሯል። አዎ በመሰል ወንዞች ዳርቻ ላይ ከ35000 በላይ የሚገመቱ ነዋሪዎች በሚገኙበት ስፍራ ተመርተው ወደ ገበያ የሚሰራጩ አትክልቶችን በዚህ ብክለት ምክንያት ለተጠቃሚዎች የጤና ጠንቅ ሆነዋል ይለናል ተከታዩ የባልደረባችን ተኩሮች ዘገባ። ተከታትለን ማለት ነው። በኬንያ የሚገኘው የናይሮቢ ወንዝ በቆሻሻ በመበከሉ በህዝቡ ላይ ከፍተኛ የጤና እክል መፍጠሩ ተነግሯል። በኬንያ ዋና ከተማ ናይሮቢ በአንዳንድ አካባቢዎች የፕላስቲክ ከረጢቶች ወንዝ ዳር እየተጣሉ ለወንዙ ብክለት ምክንያት መሆናቸው ተገልጿል። ኢሳ ሙሳ የዳንዶራ ሰፈር ነዋሪ ሲሆን ይህ የውሃ ብክለት በማህበረሰቡ ላይ ለበሽታ ስርጭት እየዳረገ እንደሆነ ይናገራል። ወጣት እያለው ወንዙ ሳይበከል ወንዙ ላይ እንታጠብ ነበር። አሁን ግን ወንዙ ውስጥ ያለውን የብክለት መጠን አይገመትም። በወንዙ ጎን የሚኖሩ ማህበረሰብንም ለተለያዩ ችግሮች እየዳረገ ነው። አንዳንድ ቤተሰቦች የፍሳሽ ማስወገጃ መስመሮቻቸው ወደ ወንዙ በማዞር ወንዙ እየበከሉ ይገኛሉ። ዝናብ በሚዘንብበት ጊዜ የፍሳሽ ማስወገጃው ብዙ ቆሻሻ ይዞ ስለሚፈስ በቆሻሻው ምክንያት ማህበረሰቡ ውሃውን ለመጠቀም መቸገሩ ተጠቁሟል። አንዳንድ ጊዜ ውሃው በቆሻሻ ፍሳሽ ስለሚፈስ ለኛ ጥሩ አይደለም። በዚህ ምክንያት ንጹህ ውሃ መጠቀም አልቻለንም። የኬንያ መንግስት በተመጣጣኝ ዋጋ መኖሪያ ቤቶችን ለመገንባት የጀመረው ፕሮግራም ብዙ ሰዎች ጥሩ ንጽህና እንዲኖራቸው ይጠበቃል። ይህ በወንዙ አቅራቢያ ለሚኖሩ ሰዎች ጤናና ለመላው አገሪቱ የምግብ ዋስትናን ወሳኝ መሆኑን አፍሪካ ኒውስ ዘግቧል። ተመልሰናል። እንግዲህ ዛሬ አየር ሁኔታ ምን ይመስላል የሚለውን እንግዲህ ከቤት ካልወጣችሁ አለባበስ ለማስተካከል ይመቻል። ተከታትለን እንመለስ። እንግዲህ ተመልካቾቻችን ለጥር 23 ቀን 2015 ዓ.ም ለጤና ይስጥልኝ ኢትዮጵያ ያዘጋጀናቸው
ፕሮግራሞች የተከታተላችሁትን ይመስል ነበር። ማለዳችሁ በመረጃ የታገዘ ይሁን ዘንድ